ለምንድነው ግን ቀልድ ያቆምከው? እኔ እንደዛ አይነት ስቶሪ ቴለር አይደለም። መቀሌ ሄደህ ፍሬሽ ላይ የገጠመ ደስ የሚል ገጠመኝ ነበረ። ስክሪፕትድ ነው። በጣም አስቀያሚ ነገር ምን እንደሆነ ታውቂያለሽ? ሰው ያልተረዳው ገንዘብ ሳታገኝ ሰው ሁላ ሲያቀሽ ሆነ ታውቃለህ። ያንቺ የሆነ ነገር ሁሌ ሰላም ይሰጥሻል። ካልቻልሽው የታገልሽው ከሆነ ሰላም አይሰጥሽም። ለቀቂ በጣም ማትረሳው ሁሌ ልታስበው ነው ልትኖረው የምትፈልገው ስታ ምንድን ነው? ሰሞኑን እንዳለ መንገዱ ተቆፍሯል። ካሌብ ይሄን ሁሉ ጆርኒ መጥቷል። አንቺ ብረሪ እንጂ እግዚአብሔር ቸር ነው። ሶሻል ሚዲያ ላይ አሁን ያለንበትን ሞመንት ዝም ብለን ስታየው ማወቅ ነው መታወቅ ነው እየቀደመ ታሪካችን እየጻፍን ነው በምርጫችን ውስጥ። ታናናሾችን ታላላቆችን ስታስበው ምንድን ነው የሚሰማ እንዳቀ? ከዛ በኋላ ሰግጡ። ለወፎች ክንፍን ሰጣቸው፣ ለሰዎች ደግሞ መጽሐፍን ሰጣቸው። ሰላም ተመልካቾቻችን፣ ያለነው እንግዲህ ያልተላኩ መልእክቶች ፕሮግራም ላይ ነው። የዛሬ እንግዳይ እንግዲህ በቀልዱ የምናውቀው ካሌብ ኤምጂ። ካሌብ ለምንድነው ግን ቀልድ ያቆምከው? አልቀልድም። አያምርም ቀልድ አንተ ላይ ተባልኩና በቃ ፈታው። አያምርም ማለት ማን ያለ? እኔ እንጃ ለቀልድ አልነበረም ነገሩ ይመስለኛል። እና አይሄድም ሆነ ሰዓት በኋላ አይሄድም። እኔም ሳየው ምንም ሊያስቀኝ አልቻለም። የሚገርምህ እኔ የዚህ ሳምንት እንግዳዬ ካሌብ ነው ስላቸው ክሮቼን አንዱ ካሌብ አንዱ ምን አለ መሰለህ፣ ይሄ ካሌብ ስልክ አንሳ ሲባል መሽጣልኩ ያለው ልጅ እነሱ እኮ ነው የሚያስታውሱት። ኢቭን የሆኑ እንትኖች የሚያስታውሱ በዛ ቀልድ ነው። እንዴት ለማቆም ወሰንክ? እኔ ቀልድ ለመጀመር አልነበረም አላማዬ። ቲክቶክ ስመጣ በዛን ሰዓት ድራማዎች በደንብ የሉም እና ከጓደኞቻችን ጋር እንጫወትለ ምናምን። ከዛ በፊት ኦልሬዲ ፊልም ጽሁፍ ጽፋለሁ እና ከዛ ወደ ፊልም ትወና ለመግባት ግጥም ያ ነበር ኢንተረስት። ዩኒቨርሲቲ ስማርም እንደዛ አርት ቡድን ውስጥ ምናምን የሊትሬቸር ምናምን እንትን ነበርኩ። ጽሁፍ ላይ ነበር። ጽሁፍ ላይ ወግ ግጥም እናቀርብ ነበር በየሳምንቱ ራሱ እና እንደዛ ነው ኢንተረስት። የፊልም ጽሁፍ በቃ ወደ ፊልም ለመግባት ነው። ፊልም ሜከር ደግሞ ቀልዱን የጀመርኩት ይመስለኛል ቲክቶክ ላይ በዛን ሰዓት ሰው ሲመጣ በቃ በቀልድ ነው የሚሳካለት ነው። ያው ሰው አውቆኝ የራሴ ገንዘብ ሰርቼ የራሴ ፊልም ፕሮዲውስ አደርጋለሁ ነው አላማው ነበር። ከዛ ነበር አየሽ መስመር ሰዓት እንግዲህ ሰዎች ያንን አክሴፕት አደረጉ። በጣም ከመጣሽ አይቀር ደግሞ ለየት ባለ ነገር መምጣት አሪፍ ነው። ኦፍኮርስ እኔ እንደዛ አይነት ኮንተንት ያየው አይመስለኝም። ባንተ ነው እና አሳጣኝ ስትል ካራክተሩ ኦድ ነው። እና አሳጣኝ ስትል ምንድን ነው ያልከው? ቆይ ሰው ልጥራ ሰው ቤት ነው ማሳጣች። ቆይ ሰው ልጥራ ምናምን ሰው ደስ የሚል ኮንተንት ነበር። ኦፍኮርስ ያንተን መፍት እናከብራለን። ወደ ሌላ ኮንተንት የኔ እኮ እነዛ ጨዋታዎች ኮሜዲ ስኪቶቹ አሁን እስቲ ቀልድ ነገር ቀልድልኝ ተብሎ የሚቀለዱ ነገሮች አይደሉም። ማለት ኮሜዲያኖች አሉ ለምሳሌ የሆነ ስቶሪ አሳምረው ምናምን እንድስቅ ያርግተው የሚነግሩሽ። እኔ እንደዛ አይነት ስቶሪ ቴለር አይደለሁም። ኦድነ ግራ ስክሪፕትድ ነው ተጽፎ ነው እና እየነገሩኝ ነው እንጂ በስተጀርባ የጻፍኩትን እየነገሩኝ ነው እንጂ ራሱ አትለው ደግሞ ያንቺ ቃል ላይ ተመስርቶ ነው ራሱ ሁለተኛው ቀልዱ የሚመጣው የነሱ ቃል ላይ ተመስርቶ ነው። ያ በጣም ጥሩ እንጂ ሪል ላይፍ ላይ መጣው ቀልድልኝ ብባል እንዴት ሪል ላይፍ ላይ ይላሉ እንደዚህ እስቲ ቀልድልኝ ምናምን ስል አንተ ቀርበኝ ቀለድ አይመጣም። የኔ ካራክተርና ከካራክተሩ ሌላ ሰዎች የሚሉትን ነገር ላይ ሚስ አንደርስቱድ እየሆነ ሲያልፍ ሲተላለፍ ምናምን የሚታየው እንጂ
አይ ነው እንደዛ ነው። አንዳንዴ የብዙ ሰው አሁን ካሌብ ሲመጣ በቀልድ ለመታወቅ አይደለም፣ ቀልድን እንደ መሸጋገሪያ ሊወስደው ነበር። ኦዲየንስ ግን ያንን ነገር አክሴፕት አደረገ። አሁን ወዳለህበት ለመሸጋገር ኦዲየንስህን ለማሳመን ጊዜ አልፈጀብህም? ልክ እንዳልሽው እኮ ነው፣ ለመሸጋገር ነው፣ ወደ ፊልም ለመሸጋገር ነው። ድልድይ ነበረ፣ ድልድዩ ላይ አቆሙ። እዛው አትሻገርም፣ እዛው እስቲ አትቀልድና አሳይ። እንደዛ ነው የሆነው እና ስቲል አትተወውም ማለት ነው። እንደዛ አይደለም፣ አልተውም አይደለም፣ ሪብራንድ ነው የማደርገው። አሁን አክቹዋሊ በቲክቶክ አይደለም የሚመጣው ትልቁ ወይ የተነሳውበትን ወይ ደግሞ እንትኔን ለማሳየት ፖቴንሻል ወይ የተነሳንበት መጀመሪያ ዓላማችን አለ አይደለም፣ እሱ ለማሳየት ቲክቶክ ጀስት ፕላትፎርም ነው፣ ላይክ መንገድ ነው። የኔ አረማመድ ቀልዱ አይደለም፣ ኮንቴንት አረማመድ ነው። የኔ አረማመድ እንትን አይደለም። እኔ ሎንግ ስቶሪዎችን መናገር ነው የምፈልገው። ሁላችንም ስቶሪ ቴለሮች ነን፣ ታሪክ ነጋሪዎች ነን። በምንድን ነው ታሪክ የምንናገረው? በግጥም ነው? በዘፈን ነው? በምንድን ነው? በፊልም ነው? ተርተሽኛል ደግሞ በቀልድ ነው? አሉ ብዙ ታሪክ መናገሪያ መንገዶች አሉ አይደለም? የኔ ኢንተረስት በግጥም በሎንግ ፌቸር ፊልሞች በእነሱ ነው መምጣት የምፈልገው። ካሌብ ግጥም ይጽፋል። በነገራችን ላይ ተመልካቾቻችን ግን ግጥም እንደምትጽፍ ኦፊሻል አይደለም አይደል? ብዙ ሰው የሚያውቅ አይመስለኝም፣ ዙሪያ ካለ ሰው በስተቀር። በዙሪያ ያለ ሰው በደንብ ያውቃል። በጣም ስለምወድ ጆሮ ነው ማደሙ። ግጥም አንብቡኝ ይላል። ባለጌ ባህሪው እሱ ነው አይደለ? ከጻፍክ በኋላ አንብቡኝ ይላል። ቆይ ሰማኝማ ምናምን የሆነ እኮ ጽፌ ምናምን ትይለትና ብሎ ሳይጨርስ ትጀምረዋለህ። የሆነ ፊልም የማን ፊልም ነው ታስታውሳለህ? ግጥም እየጻፈ ሄጄ የእሱ እኮ አንብበኝ የለም። ያ እኮ ካራክተር ነው። እኔ አንቺን ስወድሽ ለመጨረሻ የጻፍከው ግጥም ትላንት ላስነብበው አይደል? ማታ አላለቀም። በእንግሊዝኛ አማርኛ ነው የጻፍኩት። አይነበብም በእንግሊዝኛ አማርኛ ማለት በአማርኛው ኪቦርድ ከጻፍኩት አይምሮ ይቀድመኛል። ሶስተኛው ስንኝ ላይ አንደኛውን እየጻፍኩኝ ሳልጨረስ ሶስተኛው ስንኝ ላይ ይሄዳል። በቃ ስለዚህ አንድ ግጥም አንብብልን። የፈለግከውን ግጥም። እሺ ስልክ መያዝ ይችላል። በደንብ ክላሲካል ክፈቱልኝ እባካችሁ። እሺ አንብብ ካልሽኝ አይቀር ሰሞኑን እንዳለ መንገዱ ተቆፍሯል። በጣም የፈረሰ መንገድ ብለን ለምን አንጀምርም? የፈረሰ መንገድ የታነጸ ቀድሞ ተመላላሽ እግር የሚኖር ተሸክሞ ምሬት የሰው ሐሜት በጽናት የያዘ የፈረሰ መንገድ የኔ ልብ እንዲህ ነው። አንዴ የሄደበት ደግሞ ማይጎበኘው ለእድሳት አይታጭም። እንቅፋት ነው ትርፉ ለድሎት አይሆንም። ደግሞም ታሪክ አለው ምን ቢተች ቢገለል ናፍቆቷ ተራራ ትውስታችን ገደል እንባዋ ዶፍ ዝናብ ሳቋ ከጥር ፀሐይ በደህና ልቤ ላይ የተፈራረቀ በጊዜ አጅቦ የሰነጣጠቀ እሷ የተጓዘች የሰው ቤት እመቤት ትዝታ ሲጠራው ልቤ የሚል አቤት የፈረሰ መንገድ የተቦረቦረ አገልግሎት አልባ ተረስቶ የቀረ ለተጓዥ ያልታየው ልቤ ታሪክ አለው ይላል። ልቤ ታሪክ አለው። ምንድነው ኢንስፓየር የሚያደርገው ግጥም ስትጽፍ? ምንድነው መነሻ? መጀመሪያ ብዙ ጊዜ ህይወት የኖርከው እኔ ብቻ መኖር የለብኝም። ኦፍ ኮርስ አብዛኛው ግን ምናየው ምን ይባላል መሰለሽ፣ በህይወትሽ አንድ ጊዜም ቢሆን የገጣሚን ፍቅር ኤክስፔሪንስ አድርጊ። ኢፍ ዩ አር ላኪ ኤንድ ሚውስ ኢነፍ ከሆንሽ ኢንስፓይሬሽን ማለት ነው። ሚውስ
ኒው ሲነፍ ከሆንሽ ለዘላለም ያሻግረሻል ይባላል እና ኢንስፓይሬሽን ያለው ህይወት ውስጥ ነው ወይ እኔ ከኖርኩት ነው ወይ ሰው ከኖረው ነው። ገብቶሻል? ብዙ ሰዎች አሉ እኮ ይሄ አንድ ያፍቅረው ከዛ በኋላ መነሳት ያቃታቸው መጀመሪያ ደና እንትን የነበረባቸው ይሄ ደና የፍቅር አፍቃሪ ልብንም የነበራቸው አሁን ግን ላይክ ፍርስርስ ብለው ማፍቀር ያቃታቸው ብዙ ታሪክ አለ። ብዙ ስሜትም አለ። ብዙ ስሜት አለ፣ ጥላቻም አለ፣ መኖርም አለ፣ ማጣትም አለ። ብዙ ስሜት የሚገልጽ ይመስለኛል። ትዝታ የሚለው ነገርም ይገርመኛል። ካሌብ ትዝታን እንዴት ነው የምትገልጸው? እና ወደፊትም እድሜ ልክ ልትኖረው የምትችለው ትዝታ ምንድን ነው? በጣም ከትዝታ ጋር ያለኝ ቁርኝነት እንደዚህ ነው የምር ማለት ነው። በምን አምናለሁ መሰለሽ? አንድ ዘ ፕሮፌሰር የሚል ፊልም አለ ጆኒ ዴፕ የሰራው እና አስተማሪ ነው፣ የእንግሊሽ ፕሮፌሰር ነው። ሰው መጠጥ ቤት ነው ተማሪዎችን እየመከራቸው ስትኖሩ በእያንዳንዱ ሰከንድ ስቶሪያቸውን ኮምፖዝ እያደረጋችሁ ነው የሚጽፉትን ስቶሪ ሁሉ ጊዜ ሚኒንግፉል አትሊስት ኢንተረስቲንግ አድርጋችሁ ጻፉት ይላል። በእያንዳንዱ ሰከንድ ታሪካችን እየጻፍን ነው በምርጫችን ውስጥ። እኔ ወደኋላ ሄጄ ሳስበው ፈገግ የሚያስብለኝነት ስቶሪ ስለ ልክነት አያገባኝም። ልክ ሆኖ ስለመቀጠል ምናምን ብዙ ነገሮችን እንዲህ ልክ ነኝ አያገባኝም። ብቻ ሚኒንግፉል ይሁኑ፣ ካልሆነ ኢንተረስቲንግ ይሁኑ። በደንብ ነው ማስታወስ የምፈልገው ትውስታዎቼ እና ደጋግሜ ነው የምጽፋቸው። በጣም ማትረሳው ሁሌ ልታስበው ነው ልትኖረው የምትፈልገው ትዝታ ምንድን ነው? አንዱን ምረጥ ትባል። አለኝ ብዙ፣ አንድ ይከብደኛል። ልትነግረን የምትፈልገውን ያህል ከምን አንጻር? ስኮፑ ሰፋብኝ። ህይወት ሰፊ ናት። ካሌብ ድጋሚ ቢመጣ ወደ ህይወቱ ሊኖረው የሚፈልገው አይነት ትዝታ፣ ወደፊት ሊያመጣው የሚፈልገው አንድ የህይወቱ ፓርት፣ በሪሌሽንሽፕ በለው፣ በፋሚሊ በለው፣ በራስ ስኬት በለው። እኔ ከጓደኞቼ ጋር ልኝ ስቲል ስላለ እኮ ነው። አሁን ግን ልጅ እያለን በጣም ነበር ወክ የምንወደው። ሌላም አማራጭ የለንም። በእርግጥ ሀረር ነው ያደግኩት እና የተወልጄ ያደግኩት እና ሀረር ጠባብ ናት፣ ሰፊ ከተማ የለችም እና ግን ለወክ ቆንጆ ቦታ አለ። በቃ በጣም ነበር ኢንጆይ የምናደርግበት። አራት ወንድሞች የምላቸው አራት ነን ጀምሮ። የሚገርም ትዝታ አለኝ ማለት አሁን ሳስበው ምናምን በቃ አለፈ ምናምን አሉ እነሱ ስቲል አሉ ወንድሞች ያሉ። ግን ያ እነዛ የልጅነት ሞመንቶችሽ ምናምን ሳቁ ምናምን የእንትና ዘፈን አለ እኮ እንደ ጥሩ ታሪክ ዜማውን አንቺ አስታውሺው። ዜማ ላይ እንደ ጥሩ ታሪክ እንደ ጥሩ ዝና እናወራው ጀመር። ያ ሁሉ አለፈና እና ያ ሞመንቶች በጣም ነው እንትን የሚሉኝ። አብዛኞቻችን አሉን የልጅነታችን ትዝታዎች አሉ። ደስ የሚለው ከነ አብረህ ካሳለፍካቸው ልጆች ጋር ነው ያለው ያ ትዝታ አይደለም። ወደ ሀረር ከተመለስን አልቀረ ካሌብ የሀረር ልጅ ነህ። ቲክቶከር ከመሆን በፊት ያለው ካሌብ ምን አይነት ነበር? እኔ ተጫዋች ነኝ። ህልም ያለው ተጫዋች እንደዚህ አይነት ልጅ ነበር። ከዛም በፊት ተጫዋች ነበር። ተጫዋች ነኝ ስልሽ እኮ ከጀማ ውስጥ የሚጫወቱ ሰዎች አሉ። ከነሱ መሀል አንዱ ነኝ እኔ። የትም ቦታ ብሆን አንድ እንደሱ ህልም ያለኝ። ትምህርትህን ትተህ ወደዚህኛው ላይፍ ስታይል ለመግባት ያስወሰነህ ሞመንት ምን ነበር? መቀሌ ዩኒቨርሲቲ
መቀሌ ዩኒቨርሲቲ ምን ሆንኩ መሰለሽ ትምህርት ላይ አሪፍ ተማሪ ነበር ጎበዝ ነህ ተብያለሁ ማን ነው እንደዚህ የሚያማሪ እና 10ኛ ክፍል ላይ አሪፍ ውጤት መጣና አዲስ አበባ ቫኬሽን መጥቼ አክስቶቼ ልጆች አሉ ከዝኖቼን ዩኒቨርሲቲ የሚማሩ ያኔ ጂሲ ምናምን ነበርና አይገርም ብዙዎቻችን ስንመጣ አክስቶች ጋር የምንመጣው አክስቶች አንዱን አክስቶች አሉ ሻራውቶ አክስቶች ለአክስቶች አሉ ብዙዎቻችን እንደዛ ነው አክስት የሚለው ቃል ከመልመዱ የተነሳ ያጎቴ ልጅ ራሱ አለ ያጎቴ ልጅ ራሱ ያክስቴ ልጅ ነው ያክስቴ ልጅ ነው አብሽ ላይ በቃ ያክስቴ ልጅ ብቻ ነው የሚወጣው ያክስቴ ልጅ እዚህ መጥቼ ምንድነው ሀብታም የሚያደርግ ምናምን ትምህርት እና ሶፍትዌር ኢንጂነሪንግ ተማረ እኔ ማትስ በጣም ነው የምወደው ይቅርታ አድርጉልኝ ለብዙ የኢትዮጵያ ህዝቦች እኔ በጣም ነው የምወደው እኔ አላውቀውም ብሏል እና በጣም ነው የምወደው ማትስ ይመቸኛል መፍለጥ ይመቸኛል ገራሚ ነው እኔ ኬሚስትሪ ነው የተማርኩት በእውነት ኬሚስትሪ ላይ እኮ ማትስ አለ እኮ በጣም ነው የምወደው ነው አለ በተለይ ደግሞ እንደዚህ እንትኑ ስገቢ ኬሚስትሪ እና ሶፍትዌር ኢንጂነሪንግ ነው ሀብታም የሚያደርገው ምናምን አሉ እሺ ምናምን ላፕቶፕ አስገዛው በቃ ማን ይቻለኝ በጣም ዱርዬው እንቁት 11 እና 12 ነው እና ላፕቶፕ የት እንደተቀመጠ አላውቅም ማለት በቃ በእኔ ቤት ፕሮግራሚንግ ተምሪ ምናምን እስከዛ ድረስ አለ አይደለ ማይንድ ሴቲን አስተካክዬ እስከዛ የሆነ ሌቭል ጠጋብዬ ዩኒቨርሲቲ ስትገባ ዩኒቨርሲቲ እስከ 2ኛ ዓመት አጥንቼ ምናምን እገባለሁ ብዬ ነበር ያሰብኩት ሁለተኛ ዓመት 2 ዓመት ባከው ምንም የት እንዳለ አላውቅም ከዛ መቀሌ ዩኒቨርሲቲ ደረሰኝ ከዛ ሄድኩኝ ስንል ሶፍትዌር ኢንጂነሪንግ እኔ ኢንጂነሪንግ ነው የደረሰኝ ፕሪ ኢንጂነሪንግ ውስጥ ነኝ ሶፍትዌር ኢንጂነሪንግ ኮምፒውተር ሳይንስ ውስጥ ነው ተባለ ኮምፒውተር ሳይንስ አይቲ ራሱ ኮምፒውተር ሳይንስ እና ሶፍትዌር ኢንጂነሪንግ ሶስቱን ይዟል ኮምፒውተር ዲፓርትመንቱ መጀመሪያ ግን ትምህርት ቢሮ ያወጣው ኢንጂነሪንግ ሶፍትዌር ኢንጂነሪንግ ውስጥ ነው ተረተሽኛላ እኛ ምን አገባን ተባለ ኦኬ ብዙ የአዲስ አበባ ልጆች ተመለሱ ምንም አልመሰለኝም ኢንተረስት ለካ እሳም እጽፋለሁ ግጥም አዳምጣለሁ እጽፋለሁ ፊልም ሳይ ይገርመኝ ጀመር ማለት እንደ ሌላ ጊዜ አይደለም መዝናኛ ማለት ምንድነው እስቲ ይሄ ፊልም የሚል ጥያቄ ይመጣብሻል ትወና ይገርምሻል ማለት እንዲህ እንደ ሳይንስ እንደዚህ ብትነሲ የሰው ልጅ ይገርምሻል ስለ ሰው ልጅ ነው የምታጠኝ መክሊትን አገኘ መጀመሪያ እኮ በኢንተረስትሽ ነው የምታገኘው ስለዛ ነገር እንትን ስትዩ በቃ ኦብሰሽን የሚፈጥርብሽ ከዛ ደግሞ ጥሎሽ የማይሄድ ነገር ሁሉ ጊዜ ሰላም ይሰጥሻል ሰላሜን ሰጠኝ ተመቸኝ እኔም ተመቸውት መሰለኝ በቃ ቁጭ ብዬ ወይ የሆነ ስኪት ለመስራት እንሞክራለን ጀለሶች ሰብስቢና እስቲና አንተ እዚች ጋር እንትስች ያልከት ተቀርጻለህ ወለም ዘለም አትልም ማልልኝ እንደዛ እና ምን ያልሽ በቃ የሆነ ነገር ትሰራለሽ በዛን ሰዓት አቢሲኒያ ቫይኖች ነበሩ ያ እና ቫይን መቀሌ በቃ ቶማስ ከመቀሌ ሄዷል እዚህ መጥቶ የመቀሌ ዩኒቨርሲቲ ቫይኑ ምናምን በቃ ቢግ ኢንስፓይሬሽን ነበር ያንን ለመስራት ምናምን ትጽፊያለሽ እንትን ትያለሽ ስለ ፊልም እያጠናው ስመጣ በቃ ይሄን ነው መሆን ፈልገው ህይወት እኮ ወሳኔ ናት ነገ ተነስተሽ ራይድ ነው መስራት ፈልገው ካልሽ ማን እንትን የማን አፕሩቫል ትፈልጊያለሽ ተነስተሽ ሄደሽ ትመዘገቢያለሽ መኪና ትይዣለሽ ተከራይተሽ የራስሽ ካለሽ በቃ ሾፌር ትሆኛለሽ በቃ ህይወት የራስሽ ምርጫ ናት በቃ ይሄን ነው ፈልገው አልኩኝ እና ከኔ ጋም እንዴት ነው አብሮ ይሄዳል ማች አረገ እንዳልኩሽ ነው ያንቺ የሆነ ነገር ሁሌ ሰላም ይሰጥሻል
ካልቻልሽው የታገልሽው ከሆነ ሰላም አይሰጥሽም። ለቀቂ ውስጥ ከተዋሃደም ስኬቱን ታየዋለህ፣ እዛው ሆነ ታየዋለህ የምትፈልገው ነገር። ትምህርቱን ተው እንትን አልከው ማለት ነው። ገታ አደረከው ወይስ ተውከው? ዊዝድሮ አልሞላውም። ስመጣ እኔ ነገሮች ላይ ስወስን ይሄ እንትን አይደለም፣ ይሄ ድልድይ ምናምን ተመልሼ አቃጥዬ ነው የምመጣው። ገብተሻል? ከቤተሰብ ጋር የሆነ ኮንፍሊክት ነበር። ሳይስማሙ ነው ለቀ የወጣው። ኦፍኮርስ እንደ ብቸኛ ልጅ ነኝ፣ ሊስማሙም አይችሉም ማለት እንዴት ነው? ይሄ ሰውዬ ትምህርት ላይ አሪፍ ነበረ። ከዛ በኋላ ተነስቶ አርቲስት ነው መሆኑ ሲል አይገርምም? ለቤተሰብ ከባድ ነው ይሄ ነገር ነው። እኔ በቤተሰብም አልፈርድም፣ በራሴም ነው። እኔም አሁን ተማርኩ፣ ዩኒቨርሲቲ መምህር ሆንኩ። ዩኒቨርሲቲ መምህር መሆን ማለት ለቤተሰብ ትልቅ ነው። ልጄ ምናምን ማለት ነው። ድንገት ነው ያን ያቋረጥኩበት። ምን ኬሚስትሪ ነው የተማርሽው? ኬሚስትሪ ተማርኩ። ኦርጋኒክ ኬሚስትሪ ማስተርስ ተማርኩ። እዛው ዩኒቨርሲቲ ነበር ማስተምረው፣ ግን አቆምኩት። በቃ እንዳልከው ነው የኔ ፓሽን እዚህ ነው፣ እዚህ ውስጥ ነው ያለው። ይሄ አሁን ምን ሰራበት ውስጥ ነው ያለው። ሰላሜም ያለው እዚህ ውስጥ ነው፣ እረፍትህም ያለው እዚህ ውስጥ ነው። የኬሚስትሪ የዚህ የኤሌመንቶችን ሞለኪውል እየሳልሽ ከለር ቱብ ትፈልጋለሽ አርት ላይ አራፍተ ነገር እሰራለሁ። በዛ ቴብሉ ሰውና ቤተሰብ ሲያዩ ምን ያን ስራው አንትታ ምን እንትኑን ትቶ ቢገፋበት ኖሮ ምናምን ነው የሚሉ አይሉ ምን ያን ቤተሰቦች እንደዛ ኧረ በጣም ነው ያሉት። ማለት አይታያቸውም ይሄ ሰክሰስ በደንብ አይታያቸውም። ብላክ ሺፕ ነበርኩ ማለት ሙሉ ቤተሰቡስ ምናምን ካሌ ምናምን ፈጣሪ አስቡ ምናምን እንደዚህ አለ። እንደ ወንበዴው በክርስቶስ በዚህና በቀኝና በግራ እንዳው ዛሬ በመንግስት አስበኝ፣ በመንግስት ሲያስበኝ እንደዛ ነው የሚጸለይልኝ ነበር። በጣም እንደዛ ነው። መቀሌ ሄደህ ፍሬሽ ላይ የገጠመ ደስ የሚል ገጠመኝ ነበረ አሉኝ። አይ ቲንክ በምግብ በካፌ መሰለኝ። የካፌ መንገዱን አያውቅም ነበር። ኦፍኮርስ ምን አለ መሰለሽ እንደ ሀርድ ሲያደርገኝ ላፕቶፕ ይዤ ሄድኩኝ። እቺ ላፕቶፕ መከራውን በላች ማለት ከሁለት ዓመት እረፍት በኋላ አራግፊያት ይዣት ሄድኩኝ። እኔ በኔ ሶፍትዌር ተማሪ ነኝ። ከዛ አላቆም ግቢውንና ምግብ ለመብላት ነን ካፌ ነበርኩና ምግብ ለመብላት ኦልሬዲ ደግሞ ዶርም ሴፍ ስላልሆነ ይዛታል ላፕቶፕ እና ራሴን እንደ ኤሊ ማየት ጀመርኩኝ። እኔ ደግሞ ጊግ መሆን አልችልም። ገብቶሻል? እንደዚህ አይነት ሉክ ምናምን አልችልም። ቀልቃላ ምናምን የሆነ እንትን ያልኩ ፈጠጠን ያልኩ ሰው ነበርኩና እንደዚህ ምናምን ይኸውልሽ እንደዚህ መጓዝ የምችው መንገድ እንደ ቤተክርስቲያን አለ የኛ አሪድ ግቢ ውስጥና እንደዚህ ሂጄ ነው እዚህ ጋር የምመጣው። ኦኬ ይሄኛው አይታይም፣ ዋይፋይ መጠቀሚያ ነው የሚመስለው። ሾሎክለክ ብለሽ ነካ እንደዛ እና በጣም 3 ቀን 4 ቀን ምናምን እንደዛ የተሸከምኩ ምናምን ሄጄ በልቼ ስመለስ ዶርም ስገባ ይርበኛል። ምግቡም ትንሽ ነው። እንደዚህ ሄጄ ደክሞኝ እበላለሁ፣ ስመለስ ይርብ በቃ እንደዛ ነበር። አንድ ቀን ከማታ ከሆኑ ሰዎች ጋር ተዋወቂ ምናምን ስንመለስ ቶሎ ደረሰ፣ በጣም ቶሎ ደረሰ። እንደ ውሻ እንዳይጠፋበት እየሸና ይሄዳል። ድንጋይ እያስቀመጥኩኝ ቤቱ ጋር ያመጣችሁ ጁነ ጠዋት ቁርስ አንድ ላይ ነና አምቢ መንገዷን አወኳት። በቃ የ3 ደቂቃ ምናምን መንገድ ናት። እኔ የምሄደው እኮ ልታውቂው ነበር የሚገባሽ። በጣም ረጅም መንገድ ነው የሚጓዘው። ፊሊንጉን አውቄዋለሁ። በጣም ነው ኢማጂን የሆነች አቋራጭ መንገድ እያለች አንተ ኧረ በስመ አብ በጣም አሪፍ። ያው የግቢ ብዙ ፍሬሽ ስትሆን ብዙ የምታያቸው የሚገርሙ። ከዛ ላፕቶፔና እንዴት ታሪኳ የላፕቶፔ ታሪክ እንዴት ሆነ መሰላችሁ? በሳምንቴ ጓደኛዬ አባቱ ጋር ነበር ያደረሰው። ይቅርታ ጓደኛዬ ስም አልጠቅስም። ለአባቱ ላኩት ላፕቶፕ ወደ ሐረር። አያስፈልገኝም ብለህ
አልፈልግም እንደ ኤሊ እዚህ ድንጋዩ መሰለኩ ላኩት በቃ አልፈልገውም ወስነህ ነበር ያንን እንደማትቀጥልበት አይ ገና እኮ እንትን ነው ፍሬሽ ላይ ላፕቶፕ ይሰራላል ምናምን ይሰረቅባል ምናምን ሲባል እኔ መሸከም ሲያስጠላኝ ላኩት ከዛ እንደላኩት አይቶ ነው እንደውም አገባብና አስወጣኝ እንደውም ሶፍትዌር ኢንጂነሪንጉንም ይመስለኛል አትቀጥልበትም እኮ አይደል እሱም አጥተን እኮ ነው እንዴት መሰለሽ ደስ ይላል እኮ ትምህርቱን እንደ እንትን ደስ ይላል እንደ ስኪል ግን ይሄ የነፍሴ አይደለም እሱ ነው የኔ አይደለም የሚያስደስተው ቦታ ላይ ቢሆን ብዬ በራሴ እንትን እላለሁ በቃ የሚያስደስተው ደስታው ሰላሙ እሱ ያለበት በቃ ደስታ ሰላሙ ያለበት ቦታ አንተ አለ ማለት ነው እንደዛ አይነት ቦታ ላይ ደስታሽ ላይኖር ይችላል ግን አትሊስት ፒስፉል ነሽ በሀዘን ውስጥም ፒስፉል ነሽ ያ ቦታ ላይ ከሆነ ሰላም ካለ ኮርስ እንደዛ ነው ካሌብ ዘን ያንድቶ ወደ አርቱ መጣ ቲክቶክ ፕላትፎርም ላይ ተቀላቀልክ አይደለም በረጅም ዙር ያለኝ ከዛ በኋላ ቲክቶክ እኔ የመጨረሻ ምርጫዬ ነበር ገርማል እሺ ፕሮሰሱ መሀል ላይ ያለችን አጫታ የብዙዎቻችን ነው እሱንም አወራለሁ መሀል ላይ ምን ነበርክ መሀል ላይ እንዴት መሰለሽ ከመቀሌ ዩኒቨርሲቲ አቋረጥኩ መጣ ምናምን ከዛ የፊልም ትምህርት ተማርኩ ቶም የቶም ተማሪዎች ናቸው ከጀርባ ያለው እንዳለ ሻራውት ከዛ ቶም ተማርኩ ፊጂዝ 2 ዓመት አቃጠልኩ ማለት ነው 2 ዓመት ተማርኩ ቶም ስማር ለእናቴ ብቸኛ ልጅ ነኝ ለአባቴ እንዳልኩሽ ከዛ መማር አለብህ ምናምን ያው የሴት ልጅ ምናምን የሚባለው ይመጣል አለበዛ እናትና አባቴ አንድ ላይ አይደለም የሚኖሩት እና መማር አለብኝ አካውንቲንግ ገባው ከዛ ጎን ለጎን ቶም አስተማሪውን እያየሁ በጣም ነው የሚደብረኝ ማለት የማስበው የቶሙን አስተማሪ ነው ተረተሽኛል አካውንቲንግ ጋር አስተማር ማለት ነው አዎ ምን ዛሬ ምን እንማሪው እናላለ በቃ እዛ ነኝ ሐሳቢው አንድ ወር ላይ ሚድ እየተፈተንኩ ከበደኝ መሰለኝ አዩዋቸው ተማሪዎችና ሴንስለስ ሆነብኝ ምንም ነገር ማለት በቃ አስቀመጥኩት ወጣው ወይኔ ሸተሽው ልጅሽ ከዚህ በኋላ ፊልሙን ብቻ ነው የሚማረው እኔ ይቅርታ አድርጊልኝ መከራውን በስሜት መከራውን ይመስልኝ ይቅርታ አድርጊልኝ በቃ ምናምን ብዬ ወጣው አቋረጥኩት በቃ ፊልሜን ብቻ መቀጥቀጥ ጀመርኩ ከዛ ያው which በራሴን በጣም ነው ማነበው ፊልሙን ነገርና እጽፋለሁ ምን ላለው ከዚህ ኮሮና መጣ አርፈን ስንመለስ በቃ ደስ እንዳለ ብቻ ተማሪ የፈለግከውን ትምህርት አለች ዝም ብላ አንድ ዲግሪ ምናምን ማለት ነገር አለ ያ ኦፍ ኮርስ እንደዚህ ማርኬቲንግ ገባው ደሞ እንደገና አካውንቲንግ ለሶስተኛ ጊዜ ፍሬሽ ትምህርት የፍሬሽ ኮርስ ኦኬ ማርኬቲንግ ገባ እሺ ማርኬቲንግ ስትመርጥ ግን አትሊስት የሆነ በዛም ቢሆን ማርኬቲንጉ ይጠቅመኛል ብለህ ነው እውነት ለመናገር ብዙ ፍሪ ታይም አገኛለሁ ብዬ ማለት ቀላል ስለሆነ ምንም እንደዚህ እንትን አናከባብደው ያ የናቹራል ተማሪዎች እንዲህ ነው ይሰማል እንደዛ ነው ኦፍ ኮርስ ከዛስ እንዴት ሆነ ማርኬቲንግ ብዙ ፍሪ ታይም እንደማገኝ ያውቅ ነበርና ማርኬቲንግ ገባው እንግዲህ በጣም የሚገርም ማለት ነው ትልቁ ጸደይ ውሳኔ መማሬ ነው እሺ ለምን እንደሆነ ልንገርሽ እኔ ህይወት ላይ ምፈራው ዳይሬክሽን ማጣት ነው የት እንደምሄድ ተነስቼ አለማወቂ ምን እንደምሰራ አለማወቂ ግራ ነው የሚገባኝ በጣም ነው ሎስት ከሆንኩኝ አልችልም ሆነ ታውቃለህ እንደዛ አይነት ሞመንት ላይ ምን አይነት ሞመንት አንድ ከሪሌሽንሺፕ የወጣውበት ሞመንት ነበር ሁለት ደግሞ አርቱ እየተሳካልኝ አይደል የዛው አካባቢ ነው ላይክ ሶ ከሪሌሽንሺፕ እንደ ብሬክ እንዳረክ የት እንደምትሄድ ከኮሮና በኋላ
ኮሮና እያለች ልታልቅ አካባቢ ላይ ማርኬቲንግ ስጀምር ትንሽ ስፔስ አለች በመሃል ክላስ ውስጥ ይጀምር ከዛ የብሬክ አፕ ታይም ላይ እና አሲም ታይም ደግሞ አርቱ እየተሳካ አይደለም አዲስ አበባ ነኝ ብቻዬን ነኝ ላጤ ነኝ ብቸኛ ልጅ ነበርኩ በጣም ብቸኛ ልጅ ወንድ ልጅ ትጨማለቂያለሽ የፈሰሰው አታውቅኝም አንዳንድ ጊዜ ምናልና ህይወት እየገባችሽ ነው ገና በጣም ኩርኩማ የበዛበት ሰዓት ነው ኤክስፔክቴሽን አለ እልህ አለ የወንድ አሳያቸዋለሁ ምናምን እንደዚህ አይነት ሰው ሆኜ አሳያቸዋለሁ ምናምን እልህ አለ ያን ሰዓት ሁሉ ነገር ጸጥ ነው ላይክ በረሃ ላይ ብቻሽን እንዲ ትጠይና ምናምን የለም ወዲ ሁሉም ቦታ አንድ አይነት ነው እንደዚህ አይነት ሞመንት አንድ ወር ገጥሞኛል አንድ ወር ስልሽ ዲፕ በቃ ያለ አንድ ወር ገጥሞኛል ከዛ ክላሱ ሲጀመር ምን አገኘው የህይወት መደበቂያ ያገኘው አኬ ክላስ አለኝ ተነስቼ ሄዳለሁ አትሊስት እየተማረ ነው ኦፍ ኮርስ እየተማረ ነው ስለሚሉ ስፔስ አገኛለሁ በዛ ውስጥ ግን ምን ለራሴ ምንድነው ሁሉ ጊዜ የምነግረው ይሄ ለህልሜ የሆነ ፓዝ ላይ እንትን ይሁን ቢልድ አድርጌ ፓዜን አግኝቼ እወጣለሁ ከዛ ትምህርት ቤት ነው ምን አደርጋለሁ ከጀርባ ሁሉ ጊዜ የክላስ ልጆች ያውቃሉ ሁሉ ጊዜ ሲሄድ ልብ ወለድ ይዛሉ መጽሐፍ ይዛሉ ከዛ ውስጧ መሃል ላይ ወረቀት አለች ወይ ግጥም መጽሐፊያ ነው የሚሆነው ወይ ደግሞ ባዶ ወረቀት ወይ ደግሞ የሆነ ሲኖፕሲስ መጽሐፊያ ነው የሚሆነው የፊልም ወይ ደግሞ የሆነ ሐሳቤን ምናምን መጽሐፊያ ነው የሚሆነው ገብቶሻል ምን ይባላል ለወፎች ክንፍን ሰጣቸው ለሰዎች ደግሞ መጽሐፍን ሰጣቸው እንዲበሩበት የፈለጉበት እንዴት ክላስ ውስጥ መሆን አልፈልግም በስተጀርባ የሆነ ሰልፍ ዴቨሎፒንግ መጽሐፎች ውስጥ ወይ የሆነ የማርኬቲንግ መጽሐፍ ውስጥ ምናምን አገኘዋለሁ ያን ነገር ስለማነብ ከሱ በተረፈ መጽሐፍ ነው ማነብ ሁሉ ጊዜ ከጀርባ አቀመጣለሁ ምናምን በጣም የመጀመሪያ ጊዜ ኦድ ነበርኩኝ ክላስ ውስጥ ኮሮና ታይም ሊያልቅ ነው እንዳልኩሽ ማስክ ሰው ይለብሳል አልለብስም አልወድም መጨናነቅ ምናምን መጽሐፌን ይዛለሁ ከጀርባ አቀመጣለሁ አነባለሁ አስተማሪው ምናምን እንደዚህ አላቅም እንትን አለ ከንቀት አይደለም ግን በቃ ኦሬዲ ለወስተኛለሁ ከዛ ደግሞ እንትን ለማለት ነው አይሽ ክላስ በሚል ተልካሻ ምክንያት እንግዲህ እንትን አልኩኝ ራስሽን ሰላምሽ እየመጣ ይመጣል አክሴፕት ያረክሽ ተመጫለሽ ህይወት አንቺ ባሰብሽው መንገድ እንዳልሆነ እንዲህ ድቁስ አርግታ ታሳይሻለች ከዛ በቃ ፋይት ማድረግ ትተይና እጅሽን ታዘረጋሻለች እሺ ብለህ ተማርከው አክሴፕት ያደረኩበት ሞመንት ነው ኦኬ አክሴፕት አድርጌያለሁ ግን እዚህ ጋር ሞመንቴን ደግሞ እስቲ እንጂ ላርገው ብዬ ደግሞ ተመራሻለች ወደ ህልምሽም ተመራሻለች ባንቺ መንገድ ነው እንጂ ላትሄድ የምትችይው ገብቶሻል በሆነ መንገድ ደግሞ ትሰጥሻለች አንቺ ብቻ ፍለጋሽን አታቁም ያ አይገርምም ምን ትዛስ ባልከኝ መሰለ የሆነ ጊዜ እንዳልከው እንደዚህ የሆነ መንገድ ሁላችንም ህይወት ውስጥ የሚኖር ይመስለኛል ለሳት የሆነ ጊዜና የማልፈልገው የሆነ ነገር ደረሰኝ አልሄድም አልኩ ማወቅ እንችላለን ትምህርት ላይ ነው እስቲ ጎበዝ ነን ምናምን ይሆናል አይደል ዋናው ፖይንት ላይ አክሱም ነው የደረሰኝ ማላቀው ኮርስ ነው የደረሰኝ እኛ ኢንጂነሪንግ ወይ ሜዲሲን ምናምን ብለን አይደል እናስበው እንደዛ አልደረሰኝም አለቀስ እንግዲህ ማለት ነው እናለቅሳለን ቤት ዘግቶ ማልቀስ ነው ቤት ዘግተው ካለቀስ ውስጥ ነኝና በቃ አልሄድም አክሱምንም አላቀውም አክሱም ሲባል ምናምን ነው የምሰማው ምናምን አልሄድም አልኩኝ ግን አንድ ሰው ነበር በህይወቴ የመጣው የሳሰመው ምንድነው የምትፈልጊው እንደዚህ በዚህ መንገድ ለምን አይሆንም ብለሽ አሰብሽ አሁን በተሰጠሽ ላይን ብትሄጂ ለምን አይሆንም ብለሽ አሰብሽ አይሆንም ስለማላውቀው ከዛ የሆነች ድንጋይ ያነሳና እንደምሳሌ ለምሳሌ የሆነ ድንጋይ ቢሰጥህ እና አሩቀህ የሆነ ፖል ቢኖር ወርውርና ምታው ቢለህ ሩቅ ነው ምንድነው የምታስበው አራል ምታው ምናምን ብለህ ድንጋይ አትመታውማ ግን ይሄን ድንጋይ ብትወረውር አትሊስት ፖሎ አካባቢ ትቆማለህ ኦፍ ኮርስ ገብቶሃል ብትወረውረው ፖሉን ላትመታ ትችላለህ ግን ፖሉ ጋር ደርሰህ ትቆማለህ አልወረውርም ብለህ ብታስቀምጠውስ እዚሁ ትቀራለህ
ገብተዋል አይደለ? እኔ በደረሰኝ ፓዝ ሄድኩ፣ ዲግሪ ተማርኩ፣ ማስተርስ ተማርኩ፣ ብቀጥል ቀጠልኩ አይደለ? በዛ ላይን የሆነ ቦታ ትደርሳለህ። አሁን ነው እኛ የሆነች የምትኮረኩመን ነገር ስትመጣ እንቆማለን። አካሌ ምንድን ነው ያደረገው? ማርኬቲንጉን መማር መረጠ አትሊስት አይደለ? በዛ ወይ ግን ህይወት አንተ በምትፈልገው መንገድ ሳይሆን በራሷ መንገድ ወሰደች አይደል? ሀሳብ ወደ ራስህ ወደምትፈልገው መንገድ በሌላ ላይን ወሰደች። ህይወት አይ ቲንክ እንደዚህም ነው። አንተ እንዳልከው ነው። ማርኬቲንግ እየተማርክ የራስህን መጽሐፍ እያነበብክ የራስህን ፓሽን እየገነባህ ነበረ። ማርኬቲንጉ ላይ ካሌብ ማርኬቲንጉን እየተማረ ራሱን አገኘ ወይንስ ማርኬቲንጉን ምን ጨረሰው? ጨረስኩት። ራሴን አግኝቻለሁ እኮ። አንድ የተማርኩት ነገር አንቺ ባሰብሽው መንገድ ሳይሆን በምን አይነት መንገድ እንትን ህይወት እንደምሸልምሽ አታውቂም ነው። እና እንደዛ ሁሉ ጊዜ ያነባለሁ ምናምን መጽሐፍ ከጀርባ ወይ ጽፋለሁ። ብዙ ግጥም ሆኖ አለቀ ያ ማርኬቲንግ ክላስ እና ልመረቅ 1 ዓመት ሲቀረኝ ስወጣ ግን በቃ ኦዲሽንም ሲሄድ አይሆንም። ጩጬ ነህ እባላለሁ። ስክሪፕት ይዤ ሲሄድ ሰላም አልትባይም እንኳን ለማንበብ ነው። ከዛ የራሴን ፋዝማ መፍጠር አለብኝ ብዬ ሶሻል ሚዲያ በቃ አሁን ግግም ብዬ መጀመር አለብኝ። 1 ዓመት ሲቀረው ቲክቶክ ጀመረ። ምክንያቱም ወጥቼ አትሊስት እናቴ ላይ ቤተሰብ ላይ መቆየት የለብኝም ፋይናንሻሊ። 2 ዓመት አቃጥያለሁ ከዛ በፊት ጭራሽ። በቃ ጀመርኩ ማለት ቲክቶክ ተጀመረ። ስጀምር ስትሪኬሽን ነበር የምሰራው። ጥያቄ መንገድ ላይ ጥያቄ። እነዛ የመንገድ ላይ ጥያቄዎች 1 ወር ከ15 ቀን ድረስ ቀጠሉ። 10,000 ፎሎወር እስክገባ ነው እያልኩኝ ማለት ነው። የቀልድ ኮንቴንቶች ይሰራ ነበረ። ከዛ ጋለሪ ላይ ነው የማስቀምጠው። ስራ ምናምን አልፖስትም። 10,000 ካልገባ አልፖስትም። 1 ወር ከ15 ቀን ሲሞላኝ ሐረር ሄድኩኝ። እረፍት ታይም ነበረ። በቃ መስከረም ላይ ሐረር ሄድኩኝ። እዛ ሄጄ የሆነ ትሬንድ ነገር ነበረ። የሆነ ትሬንድ እንደዚህ አሁን እንደዚህ እንትን ማለት አልችልም። ከዛ እዛ ላይ ቀልጄ ሰራንና ቪዲዮ ለቀኩኝ። ወጣ ቫይራል ሆነ። ኦኬ 8,000 ፎሎወር ነበር። ኦኬ ከዚህ ከጋለሪ ላይ የመዘዝኩ ስለቅ እዛው እየሰራው ስለቅ በ1 ወር ውስጥ 50,000 ገብቼ ሄድኩኝ። ክላስ የሚያውቁኝ 8,000 ሆነ። 50,000 ገብቼ ሄድኩኝ በ1 ወር እረፍት ውስጥ። ጥቅምት ላይ ሲሄድ ክላስ ተጀምሮ በቃ 50,000 ገብቻለሁ። ቲክቶክ ሀቢ ከጀመርኩ ከዜሮ እስከ 50,000 ፎሎወር 2 ወር ከ15 ቀን። ከዛ በሳምንት 10,000 ነው የሚጨምረው። 100,000 ምናምን በጣም ፈጠንኩኝ። እንዳል ካራክተሩ ኦድ አይደለም። መጀመሪያ ላይ ደርቲም ነበረ። ማይደፈር አንዳንዴ በስተጀርባ የሚወራ ግን አውጥቶ ሰው የሚያሳየውን ነገር እኔ በድራማቲክ አድርጌ በቫይን ምናምን እንደዚህ በኮሜዲ ስኪት አይገባኝ። እሱንም ነው እኮ አይደለ ሰው የወደደው ኮንተንትን አንተም እያሳደግከው ምናምን አመጣህ ራስን የምትገልጽበትም ሆነ። የቲክቶክ ሲዝን መጣ ማለት ነው። የቲክቶክ ሲዝን መጣ 60,000 ምናምን ላይ እንትን አለኝ። ገንዘብ ማግኘት ጀመርኩኝ በ60,000 ፎሎወር ላይ። ጀሞ ነበርኩና እንደዚህ በጣም ጠባብ ቤት ውስጥ ነበርኩኝ የምኖረው። ከዛ እንዴት ሆነ መሰለሽ ገንዘብ ተበድሬ 20,000 ብር ተበድሬ የ2 ወር ከፍዬ ፕሮሞሽን ይመጣል ብዬ ስቱዲዮ እዛው ከጀሞ ሚካኤል ግን ስቱዲዮ ነው አትሊስት ልክ ከፍዬ የ2 ወር የቤት ኪራይ ውል ኮፒ ላደርግ እየሄድኩኝ የድሮ ክላስሜት የደወለች። ካሌባ ጠፋ ጽቤ ነኝ ቲክቶክ ላይ ያየው ደግሞ እኮ ወጠራል ምናምን። አንተ እንደዚህ ቀላጅ ነበርክ እንዴ ምናምን ስለ ምን አውቄ ለእንጀራ እኮ ሰው ምንም ይሆናል። እና
አሁን እኮ የሆነ ቦታ ሪሴፕሽን ገብቼ እንትን ነው ክሊኒክ ነው ማስታወቂያ ተብሎ ኧረ እኔ ጓደኛ ያለ ምናምን ሄድኩኝ ኮፒ ላደርግ እየሄድኩኝ ከዛስ በሶስተኛ ቀን ሜሪ ሌላ ስራ መጣ። አንዳንድ ጊዜ እኮ ማመን እኮ መራመድ ነው። ተራመጅ እንጂ በእውነት እግዚአብሔር ቸር በደንብ ተነሽለት ብቻ ነው። ምን ይላል ደስ የሚለኝ እንትን አለ ጥቅስ አለ። ለቀኑ ስለምን ትጨነቃላችሁ? ለቀኑ ጭንቀቱ ይበቃዋል። የሰማይ ወፎችን ያቸው አይዘሩም አያጭዱም፣ የሰማይ አባታቸው ግን በጎተራቸው ያከማችላቸዋል ይላል። መብረር ግን አለባቸው። ቁጭ ብሎ አይደለም። ምንና ይዘንብልሽ መብረር አለባቸው። አንቺ ብረሪ እንጂ አለን። እግዚአብሔር ቸር ነው በእውነት ያዘጋጅልሽ። እኔ ደግሞ ሪስክ ስወስድ ካይን ያወጣኝ እንዳልኩሽ ድልድዩ ቅጥል አድርጌ ወዲያው ነው በጣም መሄድ በቃ እሄዳለሁ። ስለ ልክነት ብዙ ጊዜ አያገባኝም። አስባለሁ፣ ራሽናል ሆኜ ለማሰብ ሞክራለሁ። እንደዚህ ሆን እንደዚህ ነው ምናምን፣ ግን በፍርሃት አልወሰድበትም። ፍርሃት ወደሚያመዝንበት ቦታ ተጨንቄ አይ በዛኛው ልጓዝ ምናምን አልልም። አትፈራም፣ ትጓዛለህ። ባመንክበት መንገድ ትጓዛለህ ነው ቀጥታ። ከዛ እንትን ስህተት ሊኖር ይችላል፣ ስብራት ሊኖር ይችላል፣ ግን ደስ የሚል ኃላፊነቱን ትወስዳለህ። ደስ የሚል ጠባሳ ነው የሚሆነው፣ ንቅሳት ነው የሚሆነው። እንትና በላይ በቀለው ደስ የሚል ግጥም አለው ሁሉና ጥላሸት የሚል መልክ የሰጡት ቁስል ስሙ ነው ጠባሳ ይላል። ሆነሽልኝ ማትረሳኝ ከ60 ሺህ ፎሎወር በኋላ ማስታወቂያ መጣ። ማስታወቂያን እየመጣ ካሌብ መሄድ ጀመረ። ያለነው ያልተላኩ መልእክቶች ፕሮግራም ላይ ነው። መሀል ላይ ያልተላከ መልእክት ከኦዲየንሶቻችን የሚላኩ ያልተላከ መልእክት አለን። እሱን እናነባለን። እንደተለመደው እዛ ያልተላከ መልእክት ላይ የተሰማንን የራሳችንን ፖይንት ኦፍ ቪው እናንጸባርቃለን ማለት ነው። ተመልካቾቻችን እንግዲህ እንደተለመደው የእናንተ ያላካችሁት የተለያየ ያልተላከ መልእክት ካላችሁ ለእኛ ላኩልን። እንደዚህ ከእንግዳዬ ጋር እያነበብኩ የራሳችንን ፖይንት እያነሳን ሪያክት እናደርግበታለን። እንዲሁም ደግሞ ይህ መልእክት እኔን ይመለከተኛል ለእኔ ይሆናል ብላችሁ የምታስቡ የደረሳችሁ ካላችሁ በተለያየ በእኛው የሶሻል ሚዲያ ልታወሩን ኢንቦክስ ልታደርጉልን ትችላላችሁ። የእናንተንም ያልተላከ መልእክት ልትልኩልን ትችላላችሁ። አሁን የምንገኘው ይህንን ቀረጻ እያካሄድን ያለነው መሶብ የሙዚቃ ማዕከል የሚባል ግቢ ውስጥ ነው። እጅግ በጣም ውብ እና የሚያምር ግቢ ነው። እንዲሁም ምግብ ስትፈልጉ፣ የባህላዊ መጠጥ፣ የትኛውንም አይነት ነገር ስትፈልጉ እዚህ ሁሉንም በአንድ ታገኛላችሁ። በተለይ ደግሞ ማታ የምታሳልፉበት የሙዚቃ ወዳጆች ከሆናችሁ በየሳምንቱ በተመረጡ ቀናቶች የተለያዩ ሙዚቃ የሚያቀርቡበት ቀናቶች አሏቸው። እየመጣችሁ መዝናናትን መጎብኘት ትችላላችሁ። የሚገኘው 24 ወደ ለም ሆቴል የሚወስደው ድልድይ ሲድራ ሆቴል ከፍ ብሎ ነው። እየመጣችሁ ብታያቸው ደስ የሚል አየርም አለው፣ ደስ የሚል መስተንግዶም አሏቸው። ኑ ያልተላኩ መልእክቶች ላይ ነው ያለነው። ካሌብዬ አንድ ያልተላከ መልእክት አለ እያሉን ነው ከጀርባ፣ ታነብልናለህ። ከማንበብ በፊት ግን ያልተላከ መልእክት የሚለውን ኮንሰፕት እንዴት ነው የምትረዳው? ከላኩልሽ የተላከ መልእክት ይሆናል። ከላኩ ግን ያላኩ አሁን እኛ የሚደርሰን ብዙ መልእክት ያልተላከ ነው። ለሚገባው ወይንም ለሚመለከተው ሰው ያልተላከ መልእክት ነው። እንደዚህ አይነት መልእክት ኖሮ ያውቃል? ያላከው አንተ ጋር ብቻ ይቀር? ኦፍ ኮርስ አለ። ሰው አይደለም ታሪክ ይኖረን የለ የሚነገር ነው ወይንስ የሚነገር? እኔ ጋር የማይቀረው በምክንያት ነው። አትናገረውም መቼም። ጽሁፍ ሆኖ ሊወጣ ይችላል በግጥምህ ወይም በጽሁፍ፣ ግን እንትና ነህ ምናምን አለ። ብዙዎቻችን እንትና ነህ አንለውም። 1 3 4 ሰው ለኔ እኮ ነው ይብላሉ። ኢንታይትል ሊሆኑበት። እስቲ ያልተላከ መልእክት ልክ ነው ስህተት ነው ብለህ ነው የምታስበው? ጊዜና ቦታው እንደፈቀደው ነው የሚሆነው። እንዴት ማለት ጊዜና ቦታው ላይ ነው
ልክ ነው ልክ አይደለም ብለን የምንፈርጀው? አዎ ለምሳሌ አንድ ያገባችን ሴት ስላንቺ ስለሚሰማሽ ነገር ጽፈሽ ላክሽላት ልክ ነው አይደለም? እንዳልከው በቦታውና በሁኔታው ከላከን መጀመሪያ ላይ ብልክላት ልክ ነው። ጊዜና ቦታውን ይፈልጋል። ናይስ። እስቲ ነው የምታነብልን? ያልተላከው መልእክት እስቲ ጀምር። የመጀመሪያ አንባቢ ነው የዚህ ኤፒሶድ። በ400 ብር የተሰበረው የወንድነት ኩራቴ ላልነገርኩሽ ግን ለምወድሽ። በ400 ብር የተሰበረው የወንድነት ኩራቴ ላልነገርኩሽ ግን ለምወድሽ። ይህ መልእክት በአካል ላገኝሽ ፈልጌ በሁኔታዎች ላጣሁሽ። እስከዛሬም በልቤ ንግስት ለሆንሽው ለአንቺ ነው። ለአንቺ በ400 ብር ልቡ ተሰብሯል። አዩሽ ያንን ለመስማት መጓጓት። ግን ታሪኩ ስለ ወዴት እየሄደ ይመስልሻል? በ400 ብር ልቡ ተሰብሯል። እንትን እኔ የሆነች ሜም አለች እንዲህ መኪና እየነዳ አይኖሬት ግን ፕሩፍ ማድረግ አልችልም። አውቀዋለሁ። ወዴት አሁን እዚህ ጋር እሱን ተናግሬው ማለት ነው። ካልሆነ በጣም ነው የምበላው። ለዛ ማንበባችንን እንቀጥል። እስከዛሬ በልቤ ንግስት ለሆንሽው ለአንቺ ነው ይሄኛው መልእክት። በሶሻል ሚዲያ ብቻ ለ3 ዓመታት በድምፅና በጽሁፍ ብቻ ያሳለፍናቸው ጊዜያት ትዝ ይሉሻል? ያኔ ገና በአካል ሳንገናኝ እንኳን ስልክሽን ለማንሳት የሚጓጓው ጉጉት ልክ አልነበረው። የፍቅር ጥያቄም ቢሆን አንቺ ነበርሽ ያቀረብሽልኝ። ግን አላሳፈርኩሽም፣ ወዲያው ተቀበልኩሽ። ሳላቅሽ ሳላይሽ እብደት እኮ ነው። ደግሞ የተገናኘ ነው ኮከባችን ስለኛ የሚሉ ግሩፕ ውስጥ ነበር። ይገርማል። ታስታውሻለሽ? ኮከባችን እሱ ነገር አንተም በፊት በደንብ አንብቤዋለሁ። ግን ታስታውቃለህ፣ እንደምታነብ መጽሐፍ የሚያነብ ሰው ይነካከዋል። ግን አላምንበትም ነው አሁን አላምንበትም። እሱ አሁን አምኗል ኮከባቸው። ያኔ እንግዲህ እዛ ግሩፕ ውስጥ የተገናኘው ታስታውሻለሽ? ለመጀመሪያ ጊዜ ልንገናኝ ተቀጣጥረን ከአዳማ ድረስ መጥቼ አንቺን ግን ሳትመጪ ቀረሽ። ሶሻል ሚዲያ እኮ ሲያገኛት ከሀገር ውጭ ያለ ይመስለኝ ለ3 ዓመት ማለት አይ እንዲህ ለመጀመሪያ ጊዜ ልንገናኝ ተቀጣጥረን ከአዳማ ድረስ መጥቼ አንቺ ግን ሳትመጪ ቀረሽ። ከዛ የምትማሪበት ኮሌጅ ድረስ መጥቼ በሌላ ስልክ ስደውልልሽ እኔ መሆኔን ሳታውቂ የት ነሽ ስልሽ ክላስ አልሽኝ። ከዛ እኔ መሆኔን ስነግረሽ ግን አልመጣሁም ያልሽኝ ቀን ትዝ አለሽ? ዋሸሽኝ። ያኔ በጣም ነበር ያዘንኩት። እና ከአዳማ መተል አታዝንም እንዴ? ከአዳማ ድረስ ያዘንኩት። ተጣላን፣ ከባድ ጥል። በጣም ሰደብኩሽ፣ ቅስምሽን ሰበርኩት። ደገርከ ግን ፍቅርሽ አሸንፎኝ ዳግመኛ ታረቀን። አንቺን በጣም ነበር የምትወጂኝ። እንደዛ ተናግሬሽ ይቅር አልሽኝ። ምክንያቱም ለፍቅር ያለን ቦታ ከቂም በላይ ነበር። አንተ ራስህ ብዙ ቃና አይተሃል። ከዛ በሌላ ቀን ተገናኘን። አዳማና አዲስ አበባ የነበረው ርቀት አልገደበንም። ርቀት አለው እንደ አዳማና አዲስ አበባ እንዴ? ማለት አሁን ሰዓት ላይ መገናኘና ጀሞ ያለ ሰው እንዴት አይደራረግም? እነሱ 3 ዓመት ርቀት አለው። አንቺም ቃና አይተሻል። አዳማና አዲስ አበባ የነበረው ርቀት አልገደበንም። አይንሽን ሳይ ዓለምን የያዝኩት ይመስለኝ ነበር። አይኖችሽ በጣም ነበር የሚያምሩት። ለመጀመሪያ ጊዜ መገናኛ ቦምበርገር የተገናኘ ነው። ሳንድዊች ነበር የጋበዝኩሽ። በርገር ሂሳቡ ቆጭቶ ነው። ስትለያይ ነው እኮ የሚቆጭሽ። ከአዳማ መተህ በርገር ጋብዘህ 400 ብር ዋጋ ነኝ እኔ። ከዛ ከጥቂት ጊዜ በኋላ እኔም ለስራ አዲስ አበባ ገባሁ። ነገር ግን የስራ ጫና መጣ።
ስራ ቢዚ ያደረገኝ መገናኘት ቀነስን። በጣም ታገሽኝ። የስቅለት ቀን ዓርብ ትንቀኛለህ ብለሽ ብሎክ ስታደርጊኝ ምን ያህል እንደተሰማኝ አታውቂም። እንዴት ሰው የሚሰግድላትን ንግስቱን ይንቃል? እንዴት ሰው የአይኑን ብሌን ይንቃል? ከዛ በጣም ተናድጄ ተጣላን። ብዙ ወራት አለፉ። ከዛ በሌላ ስልክ ደውዬ በመከራዬ ለምኜ አግባብቼ አወራሁሽ፣ ታረቅን። መቼም ቢሆን በእኔ አትጨክኝም። በጣም ነበር የምትወጂኝ። ለመጀመሪያ ጊዜ ስጦታ የሰጠሁሽ ቀሚስ ታስታውሻለሽ? እንጃልኝ እሸትሽው ግን የመጨረሻ ቀን የመጨረሻው ቀን የልቤን በር ዘጋው። ደስተኛ ነህ ብለሽ ጠየቅሽኝ። ደስተኛ እንዳልነበርኩ ግን መናገር አፈርኩ። ስራ እንደሌለኝ፣ ኪሴ እንደደቀቀ፣ ጭንቀት እንደወረረኝ ልነግርሽ ወንድነት ያልፈቀደ ብቻ ተስፋ ነበረኝ ስኬታማ እንደመሆን። በዚህ መሀል ነበር 400 ብር አለህ ያልሽኝ። አምላኬ ሆይ 400 ብር ለሌላ ሰው ቀላል ገንዘብ ሊሆን ይችላል። ለእኔ ግን በዛች ቅጽበት የምድር ያህል ከበደኝ። የምሳሳልሽ፣ አገባሻለሁ፣ የቤት የመቤት አደርግሻለሁ እያልኩ ተስፋ የሰጠሁት ፍቅርሽ ዛሬ ለጠየቅሽኝ 400 ብር የለኝም ለማለት አንደበት የተሳሰረ። አትላትም ነበር አንደበት የተሳሰረ አንደበት አለመተዋወቃችሁ አየህ፣ እንዴት ፎሎ አታደርግኝም? ተሳሰረ። አሁን በጣም ሮማንቲክ ለመሆን እየሞከርኩ ነበረ፣ ግን አንተ አጠፋው። አንደበቴ ተሳሰረ። ሬዲያ አትሆንም አንተ ብለህ ትሆናለህ። አባቴ ያራዳለች። የለኝም ብልሽ ምን አይነት ወንድ ነው ይቺን እንኳን መብላት የማይችል ብለሽ የምትታዘቢው መሰለኝ። የለኝም ብልሽ ባዶነቴ፣ ስራ ማጣቴ፣ ውድቀቴ እርቃኑን የሚወጣ መሰለኝ። ለካ ወንድ ልጅ ኪሱ ባዶ ሲሆን ልቡም ይሸሻል። ለአንቺ አንሶ መገኘት ፈራ። ባዶ ሆኜ አጠገብሽ ከምቆም ሙሉ ሆኜ ከምወድሽ ከአንቺ መራቅን መረጥኩ። ያን ቀን ዝም ያልኩሽ ብሩን ከልክዬሽ ወይም ጨካኝ ሆኜ ወይም ንቄሽ አልነበረም። ብሩን ከልክዬሽ የለም ምንድን ነው የምትከለክለው? ጨረሰ አነቀ አንተ። እሺ ለጽሁፍ ተብሎ ከልክዬሽ አልነበረም። እሺ ከምወድሽ ከአንቺ መራቅ መረው። ያን ቀን ዝም ያልኩሽ ብሩን ከልክዬሽ ወይም ጨካኝ ሆኜ ወይም ንቄሽ አልነበረም። የወንድነት ኩራቴ ቁስል ስለሆነብኝ ነው። የለኝም ማለት ሞት መስሎ ስለታየኝ ነው። ለአንቺ ግን ዝም ማለት የተቤት መሰለሽ። ጠበቅሽ ብሎ ካደረግሽ ደግሞ እንደገና በሌላ ስልክ ደወልክ፣ ተገናኘ። በእሷ አጨክንም፣ በአንተ አጨክንም። ከዛ ቦለከች፣ ጨከነች ማለት አለቀ ነገር። ጸጋዋ የለህ አንተ። እኔም አልተጠራጠርኩሽም፣ እኔም አልተከራከርኩሽም። እና በምን ትከራከራለህ? ማለት ደግሞ ሶስተኛ ስልክ 400 ብሩን ይዞ ምናምን 400 ብር ይዞ ፎቶ እንደዚህ ልኮላት ወይ የቴሌ ብር አካውንት 400 ብር ነበረኝ። አንቺ ግን አልተከራከርኩሽም። ምክንያቱም ከኔ የተሻለ የጠየቅሽውን የሚያደርግልሽ የማያሳፍርሽ ወንድ ይገባሻል ብዬ አመንኩ። ዛሬ ግን ይህንን የምጽፍልሽ አንድ እውነት እንድታውቂ ነው። የራኩሽ ስለጠላሁሽ አይደለም። እስከዛሬም በልቤ ጓዳ ያለሽው አንቺው ነሽ። አሁንም አፈቅርሻለሁ። ዝምታዬ፣ የድህነቴ ጩኸት
እንጂ የልቤ ጥላቻ አልነበረም። በዛች 400 ብር ምክንያት ያጣሁሽ ፍቅረኛሽ ከአዳማ ነው ከአዲስ አበባ ተመለሳል እዚህ ነው። ሌላም ከማለት ይልቅ አንቺ ያልተላኩ መልዕክቶች እንደዚህ ደስ ይላሉ። አሁን ባይልከው ለዚህ ነው የምልሽ ጊዜና ቦታውን ካልጠበቀ አይመጣም። ወንድሜ እንደዚህ አይነት ወዳጄ አሪፍ መልዕክት ላክልን ለሷ ማለት ግን ያው ለሷ እንዳልክ ወንድማዊ ምክራችን ከአዲስ አበባ እንደዚህ ናቸው። ባይዘው አንዳንድ ያልተላኩ መልዕክቶች አይ ቲንክ በቃ እሱ እኔ ጋር ቢቀር ለቀልድ ነው። እሺ እናፍቃው ብለን ነው እንጂ ያራዳ ልጅ እንደዚህ እንትን አይደለም። ስሜት ነው፣ የተኖረ ህይወት ነው። የተኖረ ህይወት ውስጥ ደግሞ እንዳልኳቸው ስግጥ ያለ ልክነት ውስጥ መጓዝ በጣም በጣም መሰገጥ ነው። እንደው ለዛ ታሪክ የሚኖረው እንደዚህ በ400 ብር ስትፋታ ካሌብ አሁን ካነበብነው ካልተላከ መልዕክት ተንተርሺ ወንድነትና ህመምን እንዴት ነው የምታየው? ወንድ ልጅ ህመምን እንዴት ነው የሚያስተናግደው? ወንድነት ያለ ህመም ባዶነት ነው። ባዶነት ነው፣ አይመጣውም። ወንድ ሆነሽ ያለ ህመም አይመጣውም። ወንድን ወንድ የሚያስብለው ነገር ራሱ ህመምን እንዴት ነው የሚቋቋመው፣ እንዴት ነው የሚያልፈው፣ እንዴት ነው የሚያስተናግደው የሚለው ነው። ወንድ ልጅ ሊደር ነው፣ ፕሮቫይደር ነው። ብዙ ህመሞች አሉበት። ተረተሽኛል። ህመምን ለማስተናገድ የማይፈቅድ ወንድ አይባልም። ሲጀመር መሰረትሽም ራሱ ፔን ነው። ሰውነትሽን ላሳምር ካልሽ ህመም ነው። ፔን ላይ ተመስረተሽ ነው። ፋይናንሻሊ ፍሪ ልሁን ካልሽ ህመም ነው። ኢቨን ፍሪ ሆነሽ ራሱ ኢንዲዩር ለማድረግ በዛ ሌቭል ለመቀጠል ራሱ ብዙ አይነት ሪስፖንሲቢሊቲዎች አሉብሽ። ድርጅት ካለሽ ብዙ አይነት ሪስፖንሲቢሊቲዎች አሉብሽ። ፍሪ ኮንሽ በኋላ ራሱ ቢልድ ለማድረግ ብዙ ህመሞች አሉብሽ። ተርተሽ ኤቭሪቲንግ ቢልድ የምታደርጊው በህመም ነው። ወንድነት ደግሞ ቢልድ ስለማድረግ ነው። ወንድና ህመም አንድ ላይ ነው። ፍን አድርገህ ነው ካሌብ እንትን የተጨባበጡ ናቸው። እንዴት ነው እንደ ካሌብስ የምታስተናግደው ያንን ፔን? መሰሪያዬ ነው። መሰሪያዬ እኮ ነው። ታሪክ ምጽፍበት ነው። አም ስቶሪ ቴለር። መሰሪያዬ ነው። ታሪክ እንደው ፔን ለካሌብ እንደ ወንድም እንደ ካሌብም መሰሪያው ነው። እንትን ነው ይሄ አልሟገቱ በጣም ሰላም ነኝ ከህመም ጋር። ናይስ። ስኬት ማለት ምን ማለት ነው ለአንተ? ስኬት ሰብጀክቲቭ ነው ለእኔ እንደ ካሌብ። ሁለት አይነት ማንነት ነው ያለኝ ስኬት ላይ። አንድ አርቲስት ነው መሆኑ ፈልገው አላልኩሽም? ስለ ቲክቶክ አይደለም እያወራን ያለነው። እንደ አርቲስት ካየሽው መኖር ስኬት ነው። በህይወት መቆየት ስኬቴ ነው። የበውቀቱ ደስ የሚል ግጥም አለው ሐውልቴ ገናና የሚል እኔን የሚዘክር ሐውልት ለምቀርጹ ገጽ ለምስሉ ታሪኬ ሲጨመቅ ይሄ ነው ምስሉ። የተሸፈረፉ የቢራ ጠርሙሶች፣ ካፌ ላይ ተነስተው የሚያደርጉ ጭሶች፣ በወጥ የተሳሉ ሰፋፊ ዳታኖች፣ ነዋያተ ሱሶች። አሚን አሚን ይሁን ሐውልቴ ገናና፣ ቀመር ባልፈለሰፍ ሀገር ባላቀና፣ ኖሮ ማለፍ ብቻ ጀግንነት ነውና ይላል። ኖሬ ስላለፍኩ ብቻ ሐውልቴን ገናና አድርጉት ነው። እና ኖሮ ማለፍ ጀግንነት ነው። እንደ ወንድ ደግሞ አለ ደግሞ ይሄኛው ማንነት ያለ ደግሞ
በዚህኛው ማንነቴ ደግሞ በጣም የምጨነቅ ሰው ነኝ። ፋይናንሻሊ የሆነ ፕሮቫይድ ለማድረግ ህልሜን ለማሳካት የምጨነቅ ሰው ነኝ። ገብቶሻል? ትልቁ እንግዲህ ባላንስ ያለው መኖር ማሸነፍ ነው የሚለው ሀሳቤና ህልሜን ማሳካት እንደወንድ ኖት ኦንሊ ፋይናንሻሊ ሜንታሊ ፊዚካሊ ስትራግል ማድረገው የእነኚህ ሁላ ጭንቀቶችን እንዴት ነው አሴም ታይም ባላንስ የምታደርጊው? በዚህኛው ሳይድ ሰክሰስፉል ነኝ፣ ስነቃ ሰክሰስፉል ነኝ ኦልሬዲ ያተሽኝ። በዚህኛው ሳይድ ደግሞ ብዙ ሪስፖንሲቢሊቲዎች አሉብኝ። ሚኒንግ የሚሰጠኝ እንደ ወንድ ይሄ እነኚህ ሪስፖንሲቢሊቲዎቼ ነው። ደስተኛ ነህ? ስኬታማ ነህ? ስኬታማ ነኝ ብለህ ታስባለህ? አት ሰም ፖይንት አዎ። ስኬት መዳረሻ አይደለም እኮ መንገድ ነው። መንገዱ ላይ ነኝ። መንገዱ ላይ ነኝ። አሁን በመጣህበት ፕሮሰስ ወይም መንገዱ ላይ ካሌብ ደስተኛ ነው? ኦፍኮርስ። ምን መሰለሽ እኔ የሆነ ገንዘብ እንደዚህ ይሰራለው ብዬ አይደለም፣ እንዴት መስራት እንደሚቻል ማወቄ ስኬታማ አድርጎኛል ብዬ አስባለሁ። ተረተሽኝ? የሆነ ጽሁፍ ላይክ ማስተርፒስ የሚባል ጽሁፍ ጽፌ ምናምን አውጥቼ ፊልሜን አልሰራውም። እንዴት እንደሚጻፍ ማወቄ ግን ስኬታማ አድርጎኛል ለራሴ። ገብቶሻል? መንገዱን የለየ ሰው ለመድረስ ቅርብ ነው። ትክክለኛው ነገር መጓዝ ብቻ አይደለም፣ ትክክለኛው ዳይሬክሽን ማግኘት ነው። ወዴት እንደምትሄድ ማወቅ። ወዴት እንደምትሄጂ ካወቅሽ መራመድ ብቻ ነው የሚቀርሽ። እራመዳለሁ፣ ቀን ይጨምርልኝ ብቻ እሱ አምላክ። ካሌብ ይሄ ሁሉ ጆርኒ መጥቷል። እንደው ለራስህ ያለህን ፍቅር፣ ክብር ብትገልጽልኝ፣ ከዛ ደግሞ አልፈህ ለመጣህበት መንገድ ለራስህ ክሬዲት ስጥ ብትባል ካሌብን ምንድን ነው የምትሸልመው? ያው ብዙ ቦታ ሰዎች ለኬሌ ያላቸውን ፍቅር ምናምን ሊባል ይችላል። እኔ ግን አንተን ራስህ አንተ የምትወድበትን መጠን ማወቅ እፈልጋለሁ እና ለራስህ ክሬዲት የምትሰጥበት መጠን። ውይ ናርሲሲስት የሚባል ደረጃ ላይ ራሴ መወድ ሰው አይደሉም። ራሴን ግን በጣም ማከብር ሰው ነኝ። ራሴን ሳከብር ከአይን ይውጣኝ። በጣም ነው ራሴን ማከብሩ። ማለት እንደዚህ አይነት ኳሊቲዎች አሉኝ አልልሽም፣ ግን በቃ ሰርቫይቭ አድርጌያለሁ። ያ እኮ ነው ፖይንቱ። አሁን ለምሳሌ ይህን ጥያቄ ሳስብ የሆነ ሰው የተነሳበትን አሁን የደረሰበትን ካወቀ ራሱን ስለመውደድ ኤክስኪውዝ ማድረግ የለበትም። ለራሱ ክሬዲት ስለመስጠት ኤክስኪውዝ ማድረግ የለበትም። ግን ምን መሰለሽ እዚህ ጋር የሆነ ፋላስ ያለኝ አሁን የፈለገ የተነሳሽበት ታች ቢሆን በተሳሳተ መንገድ ወይ ደግሞ ስለ ሞራሊቲ ብዙ የሚጨነቅ ሰው አይደለም። ወደ ኒቼ ሀሳቦች የሚሄድ ሰው ነኝ። ግን ለምሳሌ አንድ ሰው መኖር ማሸነፍ ነው አለን እኮ። ግን ከአንቺ ሰርቄ የተደሃ ነበርኩኝ፣ መኪና ገዛው፣ ቤት ገዛው፣ ከአንቺ አጉድዬ። ገብቶሻል? ለአንቺ መሆን የነበረበትን ነገር ለእኔ አድርጌ ምናምን እንትን አልኩኝ። ከተነሳሁበት በጣም እኮ ሄጃለሁ። ከሰርቫይቫል አንጻር ሰርቫይቫል ኢዝ ዊኒንግ ይባላል። በቃ ከሱ መርህ ብቻ አንጻር ሄጂ ምናምን አንቺን ግን አጉድዬሻል። ከተነሳሁበት አንጻር ብዙ ቢሄድም ለራሴ ያለሽ ክብር ዲፕዳውን ይቀንሳል። በደንብ ራስህ ታውቀዋለህ። ያ ግን ገብቶሻል? እኔ ግን ከተነሳሁበት አንጻር ሳይሆን ይሄ ከተጓዝኩት ጉዞ ጆርኒ አረማመዴ ነው ወደዋለሁ።
ብዙ እንቅፋቶች አሉ። እንትን ግድም አይሰጠኝም። አልፋቸዋል ሁሌ ያለው አልፈሻቸዋል የሚባለው እንቅፋት ይቀያየራሉ። አንድ እንቅፋት ደጋግሞ አይመጣም። ለቀኑ እንቅፋቱ ይበቃዋል ያለው እኮ እግዚአብሔር ምንድነው የየራሱ ቀን የየራሱ የሆነ ክፋት ይዞ ይመጣል። የየራሱ የሆነ እንቅፋት አለ። እንደ ወንድ ከነዛ እንቅፋቶች ጋር እንዴት ነው ዲል ማደርገው የሚለውን ማወቄ ነው ራሴን እንዳከብር ያደረገኝ። ቅድም እንዳልኩሽ ነው ላይክ ገንዘብ እንደዚህ ማግኘቴ ሳይሆን ገንዘብ እንዴት እንደሚሰራ ማወቄ፣ ጽሁፍ መጻፌ ሳይሆን ጽሁፍ እንዴት እንደሚጻፍ ማወቄ። ገብቶሻል? ይሄ ሰው በዙሪያ መብዛቱ ሳይሆን ከሰው ጋር እንዴት መኖር እንደሚቻል ማወቄ። አረማመዴ ነው እንጂ ይሄ መዳረሻው ምናምን እንደዚህ አይደለም። አለፍኩት ምናምን ብዬ የምኩራራበትም ነገር የለኝም። እንደው ይሄን መንገድ መጥቷል፣ የሆነ መንገድ መጥቷል። ለራስ እንዳልኩ ክሬዲት መስጠት ላይ እንዴት ነው? ኧረ እሰጣለሁ። በግል ካሜራው ቢጠፋ እንደውም ይሄ በጣም የማያስመስሉ ሰዎች ውስጥ ነኝ። እንዲህ ማስኬን ውልቅ አድርጌ ያለው ሰው ነኝ። እንደዚህ በግል አሁን እንዳልኩሽ ነው እንግዲህ የጢባር ሞመንት የደረሰ ብዬ ነው ከዛ በኋላ ራሱ የምናገረው። ካደረኩት እንደዚህ ካሜራ ኦፍ ቢሆን የምነግርሽ ነገሮች ብዙ ይኖራሉ። ግን ይሄ ለመጠበር ምናምን ሳይሆን ቦታና ጊዜውን ከጠበቀልኝ ማለት ለምሳሌ የሆነ ጨዋታ አንስተን እያወራን ምሳሌው የኔን ታሪክ የሚፈልግ ከሆነ አንስቼ እኔ እንደዚህ አድርጌያለሁ እልሻለሁ። ለምን እዛ ጨዋታችን ፈቅዷል ይሄን እንዳነሳ። ከእሱ አንፃር ክሬዲት ምናምን ለራሴ ለመስጠት እሰጣለሁ። ግን ክሬዲት ለመስጠት ብዬ ብቻ ሳይሆን በቃ ጊዜና ቦታውን ሲጠብቅና መነሳት ካለበት አነሳለሁ፣ መነሳት ከሌለበት አላነሳውም። እኔ እስማማለሁ። ሰዎች እንዳልከው ነው ያውቃሉ እንዴት እንዳለፉት ወይም እንዴት እንደመጡት። ያለፉበት ወይም የመጡበት መንገድ ትክክለኛ ከሆነ የትኛውም ቦታ ላይ ለራሳቸው ክሬዲት ለመስጠት ወደኋላ እንዳይሉ። ማንም ይሄ ለራስህ ክሬዲት ካልሰጠህ፣ ራስህን ካላከበክ፣ የራስህን ቦታ ካላወቅክ በስተቀር የምትራመደው መንገድ በጥርጣሬ የተሞላ ነው። ያንን ስለማስብ ነው እኮ በዚህ ካሌብ ራሱን ክሬዲት የሚሰጥ ሰው አገኘው በዚህ አጋጣሚ። ልጅ ሌላው አሁን ሶሻል ሚዲያ ላይ አሁን ያለንበትን ሞመንት ዝም ብለህ ስታየው አይደለ ማወቅ ነው መታወቅ ነው እየቀደመ ያለው። መታወቅ እንደዚህ ግፍት አድርጌ ነው። እንዴት እሱን ነገር አብራርተህ እንደ ካሌብ እንዴት ታየዋለህ? አሁን ያለው ማለት በምንድን ነው የምታወቀው የሚለው እኮ አስፈላጊ ነው። ከዛ ደግሞ ለምንድን ነው መታወቁን የፈለግኩት የሚለውም አስፈላጊ ነው። ኦፍኮርስ ብዙ ጊዜ ለገንዘብ ነው፣ ሰርቫይቭ ለማድረግ ነው። እንዴ አስቢው፣ ምንም እኮ ሳይኖርሽ የምትናገሪው ታሪክ ሳይኖርሽ። ለምሳሌ እኛ ድራማ እንሰራለን፣ ቀልድም እሰራ ነበር። የሆነ ታሪክ እየተናገርኩ ነው። ገብቶሻል? ዜና የሚሰሩ ጓደኞች አሉ፣ ታሪክ እየተናገርኩ ነው። ያለፉትን እንደዚህ ሆኗል እያሉ አላቸው፣ የሚናገሩት ታሪክ አላቸው። ሞቲቬሽናል ስፒከሮች አላቸው፣ የሚናገሩት ታሪክ አላቸው። ምንም ሆነሽ እንዴት ምንምነትሽን ለማሳየት ትጠሪያለሽ? ተረተሽኛል? እና አነጋገርም ደግሞ አለው ማለት የፈለገ ታሪክ ቢኖራችሁ ስሙ፣ የፈለገ ታሪክ ቢኖራችሁ እንግሊዘኛ ማችሉ ከሆነና ፈረንጅ ቁጭ ካለ አልነግሩትም። ቋንቋ ያስፈልጋል፣ መግባባት ያስፈልጋል። ታሪክ ኖሮሽም ማለት ነው። ሶሻል ሚዲያ ሚዲየሙ ምንድን ነው? ኢንተርኔት ነው። ኢንተርኔት ላይ በካሜራ ቀርጸሽ ምናምን ኤዲት አድርገሽ ምናምን መቅረጽ፣ ኤዲት ማድረግ፣ እነኚህ የስቶሪ ፍሎ አላ ታሪክ ቢኖርሽም ታሪክ ነገራሽ እነሱ ስኪሎች ቋንቋ ናቸው። መማር አለባት ሰው። የፈለገ ታሪክ ቢኖረውም እነኚህን እንዴት እንደሚያስተላልፈው መናገር አለበት። አንድ ዜና ሁሉም ሰው እኮ ይናገራል እኮ። ሁሉም ሰው ግን ሲናገር አነጋገሩ ይለያል። አንደኛው በጣም ጎበዝ ትያለሽ፣ አንደኛው ደግሞ
ታዛጊበታለሽ። ገብቶሻል? ስለዚህ ሰው እንዳያዛጋባ አድርግ። መጀመሪያ ወይውን ተረዳ፣ ቋንቋውን ተማር፣ ኤዲቲንግ፣ ካሜራ፣ ስቶሪ ቴሊንግ እነሱን እወቅ። ከዛ ምን አይነት ታሪክ አለኝ የሚለውን ተናገር። ከዛ በኋላ ሰግጡ። ኮንቲኒየስሊ በመፖሰት ሰግጡ እንጂ ታሪክ ሳይኖረው ሰው የሚናገረው ነገር ሳይኖረው ምንም ይሁን ዜናም ይሁን ድራማም ይሁን ቀልድም ይሁን ወይ ደግሞ ሞቲቬሽንም ይሁን ወይ ደግሞ ቭሎግ የራሱን ህይወትም ያስተላልፍ ምንም ይሁን ምን መጀመሪያ እነኚህን ስኪሎች አዳብሩና የምትናገሩበትን እንዳልኳችሁ ቋንቋችሁን አዳብሩና በቃ ቋንቋ ያልኩት ተረታችሁኛል። ኃላፊነትም ወሰዱ። ከዛ በኋላ ኮንቲኒየስሊ በመፖሰት ሰግጡ እንጂ መጀመሪያ እንትን ብለሽ ከጀመርሽ አይሆንም። የምትናገሪው ነገር ከሌለ አካውንትሽ ያድጋል። ከዛ ፐርፐዙ ምንድነው? ማስታወቂያ ይመጣልሽ። ብዙ ቆንጆ ታሪክ ነጋሪዎች አሉ። ገንዘብ ካላገኘሽበት በጣም አስቀያሚው ነገር ምን እንደሆነ ታውቂያለሽ? ሰው ያልተረዳው ገንዘብ ሳታገኚ ሰውላ ሲያቀሽ መንገድ ላይ ማለት ነው እንዴት እንደሚያሸማቀቁሽ እራሳቸው። አንተ እንደዚህ እንትን በእግር ነው እንዴ? አንተ እንደዚህ ነው እንዴ? አንተ እንደዚህ ነው እንዴ? ቁጭ ብለሽ እኛ እኮ የሰው ልጆች እኮ መጀመሪያ ፍላጎታችን ሰርቫይቫል ነው ማለት በህይወት መኖር ማለት ነው። በህይወት ስንኖሪ የሆነ ሰው ሲያፈጥብሽ ለምንድን ነው የሚያፈጥብኝ ታያለሽ እኮ ትፈሪያለሽ። ገብቶሻል? ፈመሰሻል ምናምን ብዙ ሰው ያቅሻል፣ ብዙ ሰው ያፈጥብሻል ድንገት እና ሲያፈጥብሽ በራሳቸው ስሜት ውስጥ ሆኖ ነው የሚያፈጥብሽ። ስለ ኑሮ እያሰበ ይሆናል ስለሆነ ነገር ወይ ደግሞ አንዱ እየተጫወተ እየሳቀ ሊሆን ይችላል። እየሳቀ ሲሆን አንቺ ላይ እየሳቀ ይመስልሻል። ተናዶ ከሆነ በራሱ ላይ አንቺ ላይ ተናዶ ነው የሚመስልሽ። አይምሮሽ ራሱ ረፍት ነው የሚነሳ። ተረተሽኛል። ስለዚህ እንዴት ማርኬት ማድረግ እንዳለባችሁም አብራችሁ አስቡበት ሰግጡ። ያ በደንብ ትክክል። በዚህ አጋጣሚ እንደውም ስታንሳ እንደው እንደ ሀገር እናስብ፣ እንደ ትውልድ አሁን እኛ እድሜ ላይ ያለን ነገር አሁን ቁጭ ብለህ ስታስበው ታናናሾች ታላላቆችን ስታስበው ምንድን ነው የሚሰማ? እንደ ሀገር እንዴት ነው እየኖርን ያለ ነው ብለህ ነው የምታስበው? እኔ በጣም የተሳሳተ መንገድ ላይ ነን። በጣም የተሳሳተ መንገድ ላይ ነን። አይዶሎቻችን ሌላ ናቸው። ማንን ማየት እንዳለብን አናውቅም። ምን ማየት እንዳለብን አናውቅም። ይህ ህይወት ላይ ወርዚ ነገሮች ምንድን ናቸው የሚለውን ነገር ስተናቸዋል። ገብቶሻል? በጣም ብዙ እንጃ በጣም በተለይ ሶሻል ሚዲያው ግን እረዳቸዋለሁ። እስኬፒዝም ነው ሁሉም ሰው ያዘው። አት ዘ ኤንድ ኦፍ ዘ ዴይ ሪያሊቲ ቦሪንግ ነው። ያለበት አካባቢ በጣም ቦሪንግ ነው። ገብቶሻል? በጣም መስራት የሚፈልጋለ እየሰራ አይደለም። ነገሮች አልተመቻቹለትም። ብቻ በጣም ቦሪንግ ሲቹዌሽን ውስጥ ነው ያለው። ለዛ ሶሻል ሚዲያ እስኬፒዝም ነው። ኮሜንት ላይ ገብቶ የሚያደርገው ነገር እስኬፒዝም ነው። ከዛ ከአይምሮ ለማምለጥ ነው፣ ከሪያሊቲ እዚህ ነው ካለበት ሪያሊቲ ለማምለጥ ነው። እንዴት አንድ ሰው ቁጭ ብሎ አላማ የሰው ልጅ ፐርፐዝ እኮ አለው አይደለም? ፐርፐዙን እያሳካ ካልሆነ መንገዱ ላይ ካልሆነ ቢውልድ ለማድረግ ፔን ይጠይቃል። ያን ፔን ለመክፈል ዊሊንግ ካልሆነ በጣም ቦሪንግ ነው የሚሆንበት። ስለዚህ ከአይምሮ ከሚጠይቀው ጥያቄ ማምለጫ ምንድነው? ወይ ወደ ሄት ነው ወይ ወደ ምንድነው ወይ ወደ ሆነ ጎራ ሄዶ ተጣብቆ እሱን መደገፍ ላይ ነው። ተረተሽኛል? እኔ ሰውን አፕሪሼት አታርግ አይደለም፣ በጣም አፕሪሼት ከማድረግ ሰው መካከል አንዱ ነኝ። ግን ትንሽ ስተናል። የሰዓት ነው ሁላችንም የየራሳችን እስኬፒዝም ላይ ነው ከሪያሊቲ።
እኔም ብሆን የሆነ ሰዓት በዘፈን አመልጣለሁ ቁጭ ብዬ ወይ ከጓደኞቼ ጋር በመሳሳቅ በማልገጥ። ከምንድን ነው ከምናመልጠው? አንደኛ ከራሳችን ሪያሊቲውን እኮ ይነግርሻል፣ ያለሽበትን ይነግርሻል፣ መሆን የምትፈልጊበትን ይነግርሻል፣ እንዳልሆንሽ ይነግርሻል። ተረተሽኛል። ከራሳችን ለማምለጥ ይሄ እንደዚህ መሆን አለበት ብለን ያሰብነው ነገር አለ፣ የሆነው አለ። የሆነው በጣም ቦሪንግ ነው ደግሞ ማለት ነው። የሚገርምሽ ነገር የሰው ልጅ ተፈጥሮ ያሰብሽበት ብትደርሺ ራሱ ቦሪንግ ነው የሚሆንብሽ። ለምን በይ ኦስካር ዋይልድ በጣም ደስ የሚል ጥቅስ አለው ሶሻል ሚዲያ ላይ የሰማሁት። አንድ ፊሎሶፊ የሚያቀርብ ሰው እያለ ነው በጣም ነው የምወደውና ምን ይላል መሰለሽ? a man have only 2 tragedies ይላል። 2 ሐዘን ብቻ ነው። አንደኛው የፈለገውን ነገር ሳያገኝ ሲቀር፣ ሁለተኛው ደግሞ የፈለገውን ነገር ሲያገኝ ሲቀር። ሲያገኝ ሁለቱም ካላገኘሽ ታዝኛለሽ፣ ካገኘሽም ደግሞ ከዛ በኋላ ፈን አይኖርም፣ አፕሪሺየት አታደርጊም። ካየሽ በእጅ ያለው ወርቅ ይለዋል አበሻ። ያን ብላ ጥር ሲያደርገው ኦስካር ዋይልድን እንግዲህ ጥቁር ሲያደርገው አበሻ ደግሞ በእጅ ያለው ወርቅ ይለዋል። ስለዚህ 2 ትራጀዲ አለ ዓለም ላይ። የፈለገውን ነገር ሰው ሲያገኝም ሀዘንተኛ ነው፣ ሲያገኘውም ሀዘንተኛ ነው። ፈን ይጠፋል። ይጠፋል እኮ ማለት አፕሪሺየት ማድረግ ታቆሚያለሽ። አሁን አይፎን 17 ፕሮ ማክስ ፈለግሽ፣ መጀመሪያ አደረግሽው፣ ከአንድ ሳምንት ምናምን ሆይታ በኋላ በጣም ኖርማል ነው የሚሆንብሽ። ማለት ኖኪያ ስልክ ነው የሚሆንብሽ። ተመለሽ ጫት እስቲ ተመለሽ መፈለግ ስትጀምሪ ነው ደስታ ያለው እዛ ጋር ነው እንጂ የመጀመሪያ ቀን እንዳያሽው ፈገግ ብለሽ አትቆይም። ተርተሽ ቢያገኘውም እንደዛ ነው፣ ደስታውን ቢያገኘውም እንደዛ ነው። ብቻ እስኬፕ የምናደርገው አዘኝ ነው ዘዴ ሪያሊቲ ቦሪንግ ነው። በእግዚአብሔር ነው ደግሞ ሰላም ያለው። ከእግዚአብሔርም ደግሞ በጣም የራቀን ሰዎች ነን ማለት ብዙ ነገራችን በጣም የራቀን ሰዎች ሆነናል። ኢቭን ቤቱ ሆነን ራሱ በርቀናል። በእርግጥ መቅደሱ እኛ ነን፣ ግን ርቀናል፣ በጣም ርቀናል። አጠገቡ የሆንን መስሎናል እንጂ ርቀናል። ልመናችንን ምናምን የሚታዘቡ ይመስለኛል። እኛ ትንሹ ነገር ጋር ነን ታውቃለህ። እሱ ትልቁ ነገር አድርጎ ሰጥቶናል ወይም አዘጋጅቶልናል ወይ ያልሆናል። እኛ እዚህ ታች ነው የምንባለው ለትንሹ አልሽ ምናምን። አገርሽ በሰማይ ነው ተብለሻል እኮ ካልሽ ትልቁ ነገር አለ። ኦፍ ኮርስ እንደዛ ነው። እና እሱም ይመስለኛል ነፍሳችን የአምላካችን አይደል? ከራክሽባት እንዴት ሰላም ደግሞ ትክክለኛው ፒስ ያለው ደግሞ ከነፍሳችን ነው። ከራክሽ ትርቅሻለች። የስጋችን ፍላጎት ላይ ብቻ ነው ነን እኛ አይደለም፣ እዛ ጋር ነን ያለው። የስጋ ፍላጎት ደግሞ እንደ እንትን ነው፣ አይጨበጥም፣ እንደ አረፋ ነው፣ ትንን ነው የሚለው። በቃኝማት አይልም አይልም። እንደ ጥላ ነው ወይዘው ከጀርባ ብርሃን እንደበራብሽ ጥላ ነው። ስትሄጂ ይከተልሻል ወደፊት ለፊት አንድ ስቴፕ ቀደም እያለ ነው። በወር 5,000 ብር ከፈለግሽ 5,000 ብር ማግኘት ስትፈልጊ 10,000 ብር ይሆናል። ከዛ 100,000 ማግኘት ስትጀምሪ ሚሊዮን ይሆናል። ሚሊዮን የሚያገኙ ሰዎች ደግሞ 10 ሚሊዮን ያላቸው ነው ያሉ። በወር እንደዛ ይሄዳል። እንደዛ አይቆምም። ሁሉም ሰው ወደ ሰላም እንደሚያገኘው ፈጣሪ ሲጠጋ ነው መኖሩን የሚጀምረው ብዬ አስባለሁ። አንድ መልእክት አለ እያሉ ነው። እሱ መልእክት እስኪመጣ ካሌብ ከአንተ ጋር ስለ ልጅነት ትራውማ ማውራት ትፈልጋለሁ። ልጅነት ትራውማ፣ ወጣት ነን አሁን። ወጣትነትና ልጅነት ትራውማን ይዘን እንዴት ነው የምትረዳው? እስኪ ሁሉም ሰው እኮ ያደገ ቢመስለው መንገድ ላይ የምታየው ምናምን አካሉ ያደገ ህፃን ልጅ ነው። የሰው ልጅ ወደፊት የሚኖር ይመስላል ልጅ ወደኋላ ነው የሚኖረው። የሚገርምሽ ነገር ልጅነቱን ነው ደግሞ እየኖረ ያለው በትልቅ ሰውነት ውስጥ ሪሊቭ ለማድረግ ነው። በፊት የተገፋውን አሁን ፕሩፍ ለማድረግ በጣም የሚጠርሰው በፊት የተገፋውን ነው። ለዛኛው ህፃን ነው። ተረተሽ ወደኋላ ነው እየኖርን ያለ ነው። ብዙዎቹ ያልታከመ ቁስል ያልታከመ ቁስል አለ። ከሱ ጋር እሱን
በሆኑ መንገዶች እሱን ሂል ለማድረግ እየሞከርን ነው። ሂል የምታረጊው ይኸውልሽ መኖሩን ስታምኝ ነው። አብዛኛው ሰው እንደታመመ ራሱ አያውቅም። እንደታመመ ራሱ አያውቅም። ታይበታለሽ። እኔ ሳይኮሎጂ ማንበብ እወዳለሁና ወርድ ሰዎችን በጣም ማየት ትጀምራለሽ። ተዋናይ መሆን ከፈለግሽ ወርድ ሰዎችን በደንብ ማጥናት አለብሽ። ይገርምሻል። በቃ የሰው ልጅ ሲያሳዝን ዝም ብለህ ስታየው በጣም ነው የሚያሳዝነው። አዎ ነገሮችን የሚያደርገው ነገር በቃ ይሄ የሚያወራውን ሳይሆን ለምን እንዳወራ ስታስቢ ኢሎት ኦፍ ፔን አለው። ከደስታው ላይ ትላንት የጻፍኩት ግጥም እኮ እንደዛ ነበር። አልጨረስኩትም እንጂ ማለት በአማርኛ እንደዚህ ምን አስበህ እንተባተባለን እንጂ ምን አስበህ ምን ነበር እንትን ያው ከዚህ ሐሳብ ጋር ከተገናኘ ምንድነው ሐሳቡ? ሐሳቡ እንዴት መሰለሽ? የሰው ልጅ ባለበት መሃል ተገኝቼ እየተሳሳቀ ባይም እኔ ግን ለሱ ደስተኛ አልሆንም። ለምን? በስተጀርባ የደበቀውን ቁስል የሚታየኝ። ገብቶሻል? እንደዛ ነው ሐሳቡ። ካሌብ ሰው በሚስቅ ሰዓት ነው እንደ አርቲስትም እንዳልከው ታየዋለህ ከጀርባ ያለው። ካሌብ ራሱ ላይ ምን አይቶ ያውቃል? ኧረ በጣም እኔ ከራሴ ጋር በጣም ግልጽ ነኝ። ሳዝን አውቀዋለሁ፣ ስደሰት አውቀዋለሁ፣ ሳስመስል አውቀዋለሁ። አልወሻሽም። ምን አስተናግደህ ታውቃለህ? ግን ምን አይነት ብሪጅ ፈጥሬያለሁ? ፒስ የሆነ ብሪጅ አለ አይደለ? ይሄ አልወሻሽም ከራሴ ጋር እና አንተ እንደዚህ ስለሆነ ነው ምናምን ይሄኛው ኢንሰኪዩሪቲ ነው። ይሄ እኮ እንደዚህ ነው። ገብቶሻል? እንደዛ እንትላል ከራስን ጋር በዛ ወይ ትፈተዋለህ። ኤቨሪባዲ የራሱ የልጅ ለምሳሌ ልንገርሽ፣ በጣም ቀልደኛ የሚመስላቸው ሰዎች ይመጡና በድሮ ኮንቴንት ከዛ ቁጭ ብለን አክቹሊ በአካል መጀመሪያ ጸጥ ያልኩኝ ቁጭ ብለን እያወራ እንደዛ ሲሉኝ ምናምን ኦልሬዲ እኮ የቀልድ ሙዲ ላይሆን ይችላል። የሆነ ሰዓት ላይ እጫወታለሁ እንጂ ጸጥ ሞር ቁም ነገር ሲሆን ቁም ነገር ነው፣ ቀልድ ሲሆን ቀልድ ነው። ከዛ በፊት ከማወራው ቁም ነገር ጨምሬ ሳወራ አገኘዋለሁ ራሴን። ከዛ ኦኬ ቀልዳኝን ለካ ቁም ነገረኛም ነው እንዲባል ነው ስለ ራሴን አገኘዋለሁ። ከዛ ከራሴ ጋር ፈገግታ ይመቼ ተባብዬ አየሽ አሁን እኔ አትሊስት ፒስ አለኝ ከራሴ አልጣለም ማለት ነው። ኢንሴኩሪቲን ታውቀዋለህ፣ አውት ዋንድል ማድረግ እንዳለብህ ታውቀዋለህ። እንደዛ ነው እና የምትታከሚውም እኮ ስሩ ታይም ነው። በአንድ ጊዜ መጥቷል ያቆሰል አልመጣማ ስሩ ታይም እኮ ነው። ግን በፊት በጣም ቀልደኛ መባል ፈልግ ነበር የሆነ ሰዓት ላይ ደግሞ ቁም ነገረኛ ተባል ቀልደኛ ተባል ደክሞኝም ያውቃል። የሆነ ሰዓት ደግሞ ቁም ነገረኛም መባል ፈልግ ያውቃል። ተረተሽ ጊዜና ሁኔታው በፈቀደ ልክ ሁኔ የተባልኩት ነው እኛ ቃል እና አሁን ላይ የገባኝ ነገር አንድ የሆነ ስግጥ ያለ ማንነት አይደለም። ለካ ያን ስለማምጣት አይደለም አለበለዛ ከሰው ጋር እንዴት ሰርቫይቭ ታደርጊያለሽ? ማለት እንደ ቀልደኛ ብቻ ብሎ ካሰበኝ ሰው ቁም ነገረኛነትሽን ካላሳየሽ ማለት ነው። ስለዚህ አንዳንዴ ኢንሴኪዩሪቲ ብለን የምናስባቸው ነገሮች ራሱ ኢንሴኪዩሪቲ አይደለም። ቃልን ስላወቅን ይሻፈፍብናል። ኢጎና ኢንሴኪዩሪቲ ያለ ቦታው ብዙ ጊዜ የሚገቡ ናቸው ይገባሉ። እንትን ናቸው ሚስ አንደርስቱድ የሆኑ ተርም ናቸው። ኢጎና ኢንሴኪዩሪቲ ማለት እኔ እንደዚህ ነኝ ብዬ እየነገርኩህ ኢንሴኪዩር ነህ ለምን ትለኛለህ? ኢንሴኪዩሪቲ ማለት ለመደበቅ የምትፈልጊው ቁስል ማለት ነው። ሰው እንዳያይብህ የምትፈልገው ማንነት ቁስል ጠባሳ ራሱ አይደለም። ያልዳነ ግን ለመደበቅ ከበር ለማድረግ የምታስቢው ቁስል ማለት ነው። አጥተሽ ከተናገርሽማ ምን ኢንሴኪዩሪቲ ሆነ? አጥተሽ ግልጽ አድርገሽ የተናገርሽ ለመደበቅ አፈልጊ። ስለዚህ ይሄኛውን ተርም ቀሽ ይሆንብሻል።
ተረተሽ እንደዚህ እኮ ልጅ እያለሁ እንትን ስላልኩኝ እንደዚህ ነው አሁን እኮ እንደዚህ ማድረገው ካልሽ እንደዚህ ብዬ የነገርኩሽ ለኢንሰኪዩር ነብቲ ሊነግርሻለሁ እኮ አልፈራው አይሆንም። ተረተሽኛል በደንብ እንደዛ ያ ልክ ነህ። ሰዎች አንዳንዴ እንዳልኩ ነው ኢጎ አለብህም ሲሉ ኢንሴኪዩር ነህ ሲሉ አይመጣውም። ከነሱ ጋር ያለ የአነጋገር ልኩን ታውቀዋለህ። ኦቨር ነው የምታወራው። እንዲህ ነኝ ትላቸዋለህ፣ እንዲህ እኮ ነኝ ትላቸዋለህ ምናምን። ከዛ ካሌብ እኮ ኢንሴኪዩር ነው ሲሉ ትሰማለህ። ወይም እነዚህ እኮ ኢጎ አለ ይሄ ነገር ከነዛ ሰው ጋር ራሱ ኮሚኒኬት ማድረግ እስኪያቅትህ ድረስ ማለት ነው። ወይንም ያ ወርድ ኤግዛክትሊ አልገባቸውም፣ ምን ለማለት እንደሆነ አልገባቸውም ማለት ነው። እንደዛ ነው። ያልተላከ መልእክቶች አሉን። ይህንን እኔ ነኝ የማነበው። ሁለተኛ ያልተላከ መልእክት ደርሶናል። አይ ቲንክ ይህንን እኔ ነኝ የማነበው ይቻላል። ያልተላከ መልእክት እንግዲህ በተለያዩ በራሳችን ያልተላከ መልእክቶች የሚል የሶሻል ሚዲያ ገጾች አሉን። በእነሱ ነው የሚላክልን። ያልተላከ መልእክት ያላችሁ መላክ የምትፈልጉ ያልተላከ መልእክቶች ወይንም የኔ ድርሻ የሚል የትኛውም የሶሻል ሚዲያ ፕላትፎርም ላይ ኢንቦክስ ልታደርጉልን ትችላላችሁ። እናንተ ስልኩልን፣ እኛ እንደዚህ ከእንግዳ ጋር እያነበብን የራሳችንን ፖይንት ኦፍ ቪው እናጋራችኋለን ማለት ነው። ይህን ፕሮግራም እየተመለከታችሁ ከሆነ ሳብስክራይብ ማድረግ፣ ላይክ ማድረግ እንዲሁም እዚች ጋር የደወል ምልክቷ አለች፣ እሷን መጫን እንዳትረሱ። አብራችሁን ቆዩ። ለልጄ እናት፣ ለአመታት የትዳር አጋሪ እና ዛሬ የሌላ ሰው ለሆንሽው ለውዷ እህቴ። እህቴ ማለት የምትችል ይመስላል። አፍተሮል እህቴ ይህን መልእክት ስታነቢው ምን ሊሰማሽ እንደሚችል ልገምታለሁ። ምናልባት ስሜን ስታይ ትደነግጫለሽ፣ ወይም ያ የድሮ ቁስልሽ ያገረሽብሽ ይሆናል። ግን እለምንሻለሁ ለደቂቃዎች ስሜትሽን ቆለፍ አድርገሽ የሞተው የድሮ ባልሽን ሳይሆን በጸጸት የቆሰለውን የአሁኑ ወንድምሽን ስሚኝ። አንዳንዴ ትህትናና እውነታን ለዩ። ትህትና እውነታን አያስክድም። እሺ የቀድሞ ሚስቴ የቀድሞ ባልሽ በቃ እኮ አሁንም እኮ አፍቃሪው ሊሆን ይችላል እኮ በቃ ሊሆን እኮ ይችላል። ግን ምን ወንድምሽ አሁን አንተ ብትሰጠኝ ወንድምሽ ነኝ አንፈልግም ትላለህ። በጸጸት እውነት አንተ ተጸጽቻለሁ ብለህ አትጸጸትም በዚህ ቃላት አንተ? እሺ ልለቀን ቀጥል። ዛሬ ይህንን የምጽፍልሽ ልረብሽሽ አይደለም። ሰምቻለሁ ጥሩ ትዳር እንደያሽ፣ ቤትሽ እንደሞላ፣ ፈጣሪ እንደካሰሽ ሰምቻለሁ። እንኳን ደስ አለሽ። የሰይጣን ጆሮ ይደፈን። ትዳርሽን ለመበጥበጥ ህይወትሽን ለማወክ አይደለም የጻፍኩት። ላለፉት እብደቴ ንስሐ ልገባ ነው እንጂ። ለምንድነው ትቷት ማይገባው ታዲያ? ማለት ፈለገ እሷ ጋር አንዳንድ ጊዜ ቁስል ቀስቃሽ እኮ አለ አይደል? ያው እንግዲህ ፕሮግራሙን አዘጋጀሽለት እንዴት አይጻፍ ጻፍና ላክልኝ ብለሽ ማስታወቂያ ሰራሽ። ከዚህ ሁሉ ነገር በኋላ እንደዚህ ለምንድን ነው የሚጽፈው? ቁስል ቀስቃሽ ምናምን አይጻፋል። ግን እንደዚህ ማለት እንደዚህ ይባላል። እሱም እኮ ይላል ትዳርሽን ለመበጥበጥ ፈልጌ አይደለም ይላል። አክቹዋሊ ግን ጨርሰው ንስሐ ሊገባ ነው። ትዝ ይልሻል ያኔ ገና እንደወለድሽ ሴትነትሽ ተለውጦ እናትነትሽ ዓይንሽን አፍዝዞት ሰውነትሽ ሲደክም፣ እኔ ግን አውሬ ሆኜ ነበር። ምክርሽ ይሰለቸኝ ነበር፣ እንክብካቤሽ ያንገሸግሸኝ ነበር። አስጠላሽኝ፣ አረጀሽ፣ ደበርሽኝ እያልኩ ስጮህብሽ፣ ስሳደብ፣ እጄን ባንቺ ላይ ሳነሳ ያን ሁሉ እንዴት ቻልሽው? ያው የብዙ ሰው ታሪክ ነው።
ቤተሰብ ጠርተሽ የነፍስ አባት ይዘሽ አረባሌን መልሱልኝ ብለሽ ስትለምኝ እኔ ግን ከሌላ ሴት ጋር በስሜት ጦፌ ማግጥ ነበር ጭራሽ። ይሄ ብቻ አይደለም። ውጪ ያሻኝን አድርጌ የውጪው ዓለም ፊቱን ያዞረብኝ ሴት ሳጣ ተመልሼ መጥቼ ያንቺን ንጹህ ሰውነት ለስሜቴ ማራገፊያ ያጠቀምበት ነበር። አንቺ ግን ትዳሬ ይፍረስ ሳቲ እንደ ዕቃ እየተጠቀምኩብሽን በትዕግስት ትንከባከቢኝ ነበር። ምንድን ነው የሚባለው? እንደዚህ አይነት ነበር ታሪክ ነበር ነው ፓስቴንስ ይባላል። ፓስቴንስ እሺ ምን አይነት ጨካኝ ነበርኩ? ምን አይነት እውር ነበርኩ? በመጨረሻ ፈታውሽ። ታድላ። ከእንግዲህ ነፃ ነኝ፣ ዓለሙ የኔ ነው ብዬ ወጣሁ። ግን ዓለሙ የውሸት ነበር። እሱ በመፋታቱም ደስተኛ እሱ ነው የነበረው። ኢማጂን። ግን ዓለሙ የውሸት ነበር። አንቺን የተካ ሴት አጣሁ። ያንቺን ትዕግስት የሚያክል ያንቺን እውነት የሚናገር ያንቺን ፍቅር የሚሰጥ እንዳንቺ ሴት በዚህ ምድር ላይ የለም። ያኔ የሰለቸኝ ምክርሽ ዛሬ ናፈቀኝ። ያኔ ያስጠላኝ እንክብካቤሽ ዛሬ በህልሜ የሚመጣ ቅንጦት ሆነብኝ። የባለው ጓደኛ ይሁን እውነት እሷ ኢንዳይሬክትሊ ምክሩ እንዲደርሰው ከባሏ ጋር ጓደኛ መሆን አጠጡ ሲባል ሚስቴ አጠጣ ብላኛለች ስል ኦኬ እሺ የናፈቀው ምክሩ ያገኛል ማለት እሺ ያኔ ውጪ ያለው ዓለም ቀለም የተቀባ ቆሻሻ ነበር። እኔ ግን ወርቁን ቤቴ አስቀምጬ ቆርቆሮ ፍለጋ ወጣሁ በለው። ሰሙን ፍለጋ ወጣሁ። እሺ አሁን ረፍዷል። እኔ አሁን ልምከረብዬ ምክር ስለናፈቀ ወርቁን ቤት አስቀምጦ ወርቁን ሰሙን ፍለጋ ወጣሁ። እሺ ወርቁ ቤት ነው። አሁን ረፍዷል አውቃለሁ። ተውኩ ማይሆን ነገር ነው ይሁን እያስበው የነበረው። አይመጣውና አንዳንድ አይምሮ የሚያስበው ነገር አይምሮ መቅረት አለበት። ያልተላከ መልዕክት አይምሮ ውስጥ አንዳንድ ጊዜ ኦንሊ ሚ ቲክቶክ ላይ ፕራይቬት ስናደርግ ኦንሊ ሚ እንለዋለን። አንዳንድ ሀሳቦችን ኦንሊ ሚ አይፖስቱም። አሁን ቅስፈት አረክ ኦንሊ ሚ ያረከው እንዲህ አይመጣውም። አሁን ረፍዷል አለ አውቃለሁ። ያንቺ ባል ይልዛሉ እኔታ ወይኔ አውሩ ይተፈል አሁን ረፍዷል ሲል አሁን ረፍዷል። አሁን ማታ 6 ሰዓት ነው። እስቲ ረፍዷል ላይ ነው። አሁን ረፍዷል አውቃለሁ። ያንቺ ባል የልጅ አባት የመሆን እድሌን በገዛ እጄ አበላሽቼዋለሁ። ያንቺ ባል የልጅ አባት የመሆን እድሌን በገዛ እጄ አበላሽቼዋለሁ። ልጄን የማየት እንኳን አይን የለኝም። ብቻ ግን ይህን መልእክት የጻፍኩልሽ ለመቁረጥ ነው ለልጁ አረ እንዴት ነው ምንድነው ወራዊ ላለመቁረጥ እንዴ በገዛጅ አገኘኋት ዘሆል ፖይንቷን ጸጽ አይደለም እንደው ተጸጽቻለሁ ማለት ተጸጽቻለሁ። እሺ ብቻ ግን ይህን መልዕክት የጻፍኩልሽ ለራሴ እንዲቀለኝ ነው። ስቲል ለራሱ እንዲቀለው ነው። እባክሽ በፈጠረሽ አምላክ ይሁንብሽ። በደሌን፣ ክፋቴን፣ ግፍና በደሌን ይቅር በይ። ልመለስ አልልም። ስቲል አለው ልመለስ አልልም። ቦታ የለኝም እና አንቺ ጋር ትዳርሽን አላፈርሰው። ክብር ይገባሻልና ብቻ ግን የልብሽን ትርፍ የሆድሽን ቂም ሻሪልኝ። አንቺ ይቅር ካልሽኝ ምናልባት እኔም ራሴን ይቅር የሚልበት አቅም አገኝ ይሆናል። በኑሮሽ ሁሉ የፈጣሪ ሰላም አይለይሽ።
ባዶ የቀረው ጸጸት የበላው የድሮ ባልሽ አትላስት የድሮ ባልሽ አለ ወንድምሽ ወንድሜ ምናምን ሲል ቆይ ጨረስክ ምትላይ መስልም አሁን ይሄን ብቻ ነው ምትለኝ ምታይ እዛ ምን ምትል ይመስላል አጀንዳ ሙሉ በድለህ በአንድ ፔጅ ጨረስክ ይቀርልሃለሁ የሰው ልጅ ከተጸጸተ ግን ይቅርታ ማድረግ ያለባት ይመስለኛል ኦፍ ኮርስ ጸጸቱ እኔ አንዳንድ ሰው የልቡን አይ ዶንት ኖ ይሄ ሁሉ ነገር አድርግ አሁን ሁሉ ነገር ተደርገህ ይቅርታ ለመጠየቅም እኮ አቅም ይጠይቃል ለማድረግ አይደለ ይሄ ሁሉ በደል የደረሰባት ሴት ይቅርታ የማድረግ አቅሟ ምን ሊሆን ይችላል ብለህ ታስባለህ? ማህተብ ካሰረች አምላኳ ኦፍ ኮርስ አይደለ እምነቷ ስልሽ ይኸውልሽ ቃሌ የታመነ ነው ይላል እግዚአብሔርን ያየው የለም አንድያ ልጁ ተረከው እንጂ ይላል which is ይቅር እንደላችሁ ይቅር ተባባሉ ብሏል ስለዚህ እግዚአብሔርን የምታየው በቃል ውስጥ ነው አይደል ኦፍ ኮርስ በደንብ ስለዚህ ለዛ ነው አምላክ ሆነ ነው ቃሉ እንደዛ ስለሚል ስማማለሁ እየኖረችም ይመስለኛል የውስጧን ቁስል ባናቀውም ሌላ ቤተሰብ መስርታ እየኖረችም ይመስለኛል ኦፍ ኮርስ የኖረች ነው እኮ እንግዲህ አሁን ይመስለኛል ለሱ ያረጋግጠው አንቺ ትግጃለሽ ባልሽ እኮ ብሏል እሱ ባልሽ አሁን ቀድሞ ባሏ ቢያዩስ ይሄን መልእክት ልኮ ቢሆን በጠበጥሽ አልፈልግም ነው ግን በጣም ነው ይበጥብጣታል ናይስ እንግዲህ ይቅር እንድትልህ እንመኛለን ነው የሳይ አይደለ ይቅር ተበለ ደስ ብሎናል ለኢንስቶሪ ሼር ስላደረከን ከክፋት አትይብኝ ምላሴ ረዝሞ ነው አውሬ ሆኜ ስለቀለጥኩ ይቅርታ እየጠየቅ ቀልድ ይመጣብኛል አንተ እንደዚህ ነው የምትቀልደው ቀላጅነት እዚህ ጋር አይሻ የሆነ ሰዓት ከቅድም ጀምሮ ስግጥ ያልኩ ሰው የሆነ ሰዓት ግን ትጫወቻለሽ ባላንስ ጓደኝነት ላንተ ምን ውይ እኔ በቃ ጓደኞቼን በጣም ነው የምወደው መድኃኒዓለም ምን ማለት ነው እስቲ ጓደኝነት እኔ በጣም መስዋዕትነት የምከፍል ሰው ነው ለጓደኝነት ጓደኛ ነው እኔ እንደዚህ ካሌብን የሰራው ጓደኞቼ ነው የሰራው እንዴት ልበልሽ ነፃ የምትሆኝበት ዓለም የለም አላ ለኔ ማለት ነው ካላጋነንኩት ስለ ኢትዮጵያ ኮንሰፕት ታውቂያለሽ ኢትዮጵያ ገነትን ለመግለጽ ነው ሐሳቡ ሁሉ ነገር እንትን ያለበት ሀዘን የሌለበት ደስታ ብቻ የተጥለቀለበበት ውብ ዓለም ነው የኔ ጓደኝነት በቃ እውነት ካላጋነንኩት እንደዛ ነው የሚሆንብኝ በጣም ነው ደስ የሚለው ሀዘን እኮ ደስ ይላል እንዴ ታለምጭበታለሽ ያለም ጥብሻል በቃ በጣም ደስ ይላል አብረሽ ጆርኒሽ ደስ ሲል በተለይ የወንድ ጓደኝነት በጣም ነው ደስ የሚለው ማለት ትክክለኛ ከሆነ ቁጭ ብለሽ ረጅም ሰዓት እኮ አታወሪም እኮ ግን አብረሽ በመሆንሽ ደስተኛ ነሽ እዚህ ለምን ተገናኘን ይላሉ ሴቶች ግን በቃ ወንድ ጋር አያገባንም የራሳችንን ስራ ሰርተን እና ምናምን ብለን እንመለሳለን ለምን ከሁለት ወር በኋላ አትገናኝም እዛው ጋር ነሽ ተረተሽ ክፍተቱ እስካይሰማሽ ድረስ ትክክለኛነት ያለው ጓደኝነት ከሆነ ነው እሱን ያዙና በጣም ነው በቃ እኔ ጓደኝነት ዓለሜ ነው እውነት ህይወት ባዶ ነበር የምትሆንብኝ የምር ማለት ነው በጣም ትልቁ ስኬፒዝም እኔ የምጠቀመው ጓደኝነት ላይ ነው ቦሪንግ ሪያሊቲን ማለት ነው በቃ ፉል ኦፍ ጆይ ነው የሚያደርገው ደስ ይላል ጓደኝነት በቃ ቫይቡ ደስ ይለኛል
መሳቅ አለ፣ መጫወት፣ ቁም ነገር ታወራለች። ቁም ነገር መሀል ላይ እያወራሽ አንዱ ይፈትላል፣ አንቺ እንትን ትያለሽ ምናምን በቃ ደስ ሲል ብዙ ነገር አለ ጓደኝነት በእውነት እንዲሁ ዝም ብሎ ተወርቶም ተነግሮ ምናምንም የሚታለፍ አይመስለኝም። ስሜት የራሱ ተለወጠ። በደንብ እያየሁህ ነው። የምር በጣም እያየሁህ ነው። ቫይብ ነው ህይወት ላይ መስጠት ነው አላቸው። የሆነ ቦታ ያንን ቦታ ታውቀዋለህ። ኢቭን ስታወራ ውስጥ የሚሰማህ ብራይ የሆነ ደስታ አለ። ያው ከስሜቴ እንዲረዱ ብዬ ነው እንጂ የጓደኝነት እንደ ህጎች የጓ ህጎች አሉ። ጓደኝነት መተማመን እንትን ማለት ምናምን አለልም። ጀስት ቫይቡ ራሱ ይነግርሻል። ይሄ መኖር ያለበት ነው። በጓደኝነት ብቻ ሳይሆን በሁሉም ቦታ መኖር ያለባቸው በሰው ልጆች መካከል መኖር ያለባቸው ነገሮች። ጓደኝነት ምን ለየት ያደርገዋል? ጀስት ቫይብ በጣም ሌላ እንዴ እንደው ያ ያሉ ብዬ ተስፋ አደርጋለሁ። ጓደኞች የምትላቸው አካሎች ሰው ሚሊዮን ሰው አየው አንድ ሰው አየው ምናምን ራሱ እኔ የሆነ ነገር እንድትላቸው ነው ያለ ነው። ያልተላከ መልእክት ላይ ነው እልክላቸዋለሁ። በላቸው የሆነ ነገር በላቸው። እኔ በጣም ነው የምወዳችሁ ሁላችሁ ጓደኞቼ፣ እውነት በጣም ነው የምወዳቸው። ያውቃሉ እነሱ ያሉ ነው ሲያዩት ግን ምን አባቱ ነው የሚለው እናንተ ካሜራ ላይ አልቀረባችሁምና እኔ አልናገር በቃ ያውቃሉ እነሱ ወንድሞቼ ናቸው። ጓደኝነትን እንደ ወንድምነት ነው የማየው። እንደዛ ነው ማለት ቤት ብቸኛ ልጅ ነኝና ወንድም እህት ምናምን የለኝም። የእኔ የወንድምነት ሚኒንግ በራሴ መንገድ የሚጓዝ መፍትሄ ነው። ጓደኞቼ ናቸው ወንድሞቼ። ለእኔ ጓደኝነት እንትን ወደ ወንድምነት ስልሽ ወንድምነትን ማውቀው በጓደኝነት ነው። እንደዛ ይሄ ይለያል፣ ደም ሲሆን ይለያል ምናምን አንተ አንደርስታንድ እንዳደረከው ነው። ምንም እንትን አይደለም። እንደዛ ነው። እንደው ካሌብ በጣም ሲከፋው የሆነ ነገር ሲሆን ቀድሞ ማን ጋር ነው የሚደውለው ወይም ለማን ነው የሚነግረው ከቤተሰብ ውጪ? ኧረ እኔ ለቤተሰብማ ከና አልናገርም ውጪ እንደዚህ አልናገርም። እኔ ሲከፋኝ ለእንትና ነው የምናገረው ምናምን እንደዚህ ምናምን አይደለም። ንዴቴ እልኸኛ ነኝ በጣም እንደምታይኝ ደግሞ አይደለም። ልክ ይሄኛው ፊት ሲመጣ ደግሞ በቃ የሆነ ሰው በጣም እንትን የሚለው ያለ እንደዚህ ነው እንዴ ምናምን ለማናገር የምፈራ አይነት ሰው ነው። ስናደድ እዛ ላይ ሪፍሌክት ይሆናል። መደበቅ አትችልም በደንብ ዲፕ ፔኔንም አደብቃለሁ። ኦፍ ኮርስ ዲፕ ሳይሆን ንዴቴን ግን በቃ ምንም እንትን አለ መንገደኛ አስቁሜ እንትን አላረግም መሰለህ ምን አለ ነው ይችላል ይከንቱ እንደው ወደኋላ ተመልሰህ አንድ ቀን ብቻ ኑር ብትባል የትኛዋን ቀን ትደግማታለህ? አንድ ቀን ነው የተመረጠል። ኧረ እኔ አላውቀውም ማለት እንደዚህ ስፔሻል ሜሎዲ ያለ የሆነ ላይፍ እንደግመህ በቃ የሆነችዋን ነገር አንድ ቀን ብኖራት ብለህ የምትመኘው? ፈጣን ጥያቄ ነው የምጠይቀው። አላውቅም። አታውቀውም? እሺ ለምሳሌ አንድ ስልክ ብቻ መደወል እድሉ ቢኖር እናቴ ጋር ምንድን ነው የምትላት? ወንሸተሹ ማለት እኮ የመጨረሻ አንድ ደውል ብቻ ነው ያለ አንድ ሰው ጋር ደህና ነሽ በቃ ደህንነቷን ካወቅ ይበቃኝ። በቃ ደህና ነሽ ነው የምትላት። ደህንነቷ ለእኔ መውደዴን ይገልጽልኛል። ተረተሽ ነው ደህና ነሽ። ስለ እናትህ እስኪ እናትህን አስተዋውቀን። ስለ እናትህ የሆነ ነገር ወይንሸት ተሾመ ትባላለች። የቀበሌ መታወቂያ የለም። የተወለደችው አንተ ጋር አለ መታወቂያዋ? አይ የለም። የተወለደችው ዓመተ ምህረት እንደዚህ አልልም። በልጅነቷ ነው የወለደችኝ እናቴ። ብቸኛ ልጇ ነኝ። በጣም የምወዳት ቆንጆዬ እናት ነው ያለችኝ። የጤም ቆንጆ እና በጣም ሀስለር ናት። በቃ አሰማሽም ላይፍን ነክሼው እሞታለሁ አይነት የምትል እናት ናት ያለች። ሱቅ ነው የምትሰራው ሐረር እና በቃ በጣም ሀስለር ናት። አሰማሽ ተፍተፍ ላይ በጣም የሰራ ሰው ናት። ከሷ ያወረስከው? የዋህ ናት።
ምንም አላወረሰችኝም። የሚገርም ኦኬ ገባኝ። እንደዚህ ነው ይሽ ቃላት ባጣው የሚወጣው ጊዜና ቦታ አለ እና ከሰረስኩት እኔ እናቴንም አባቴንም በደንብ አልመስልም። አክቹሊ ባህሪ ከሆነ ሰዓት በኋላ ነው ይሄኛው ካሌብ የተገነባው። ይሄኛው ካሌብ የተገነባው ከሆነ ሰዓት በኋላ ነው። እናቴንም አባቴንም አልመስልም። እውነት እለኛ እንትን ነህ ሀስል ትወዳለህ። ያ ቲንክ ያ ሀስል ከእናትህ አይደለም? አባቴም በጣም ጠንካራ ሰራተኛ ነው። መስፍኔ በጣም ጠንካራ ሰራተኛ ነው። እሱም አይሰማሽም። ሁለቱም ሃርድ ወርከር ናቸው። ይሄ ግን እንደውም እኔ ከነሱ በምን ይሻላል መሰለሽ? ኦሬዲ አታስወጡኝ ወጥቻለሁ ከቤት። በምን ይሻላል መሰለሽ? እነሱ አላ ድርቅ ያለ ሀስል ነው የሚወዱት። ድርቅ ያለ ሀስል ሴንስ እንትን አለ አላለ ይሄ ሃርድ ወርክ ብቻ። እኔ ደግሞ ነገሮችን ባጭሩ ማድረግ እወዳለሁ። ማለት ባጭሩ ስልሽ ይሄ በኔጌቲቭ ሳይሆን ስማርት ዌውን መፈለግ እወዳለሁ። ስማርት ዌውን አግኝቼ ነው ነገሮችን ማድረግ ደስ የሚለኝ። በዚህ ትለያለህ ከነሱ? በዚህ እንለያያለን። ናይስ። አይ ጥሩ ነው። ኦፍ ኮርስ ልትለይም ደግሞ የመለየቱም አጋጣሚ ያለ ይመስለኛል። ቢል ጌት እንዳለው ነው። እኔ ሰነፍ ሰውን ነው ሰነፍ ሆኖ ስማርት የሆነ ሰውን ነው የምመርጠው። ከፍ ላለ ፕሮጀክት ማለት ጠንከር ላለ ስራ። ምክንያቱም ሾርት ያገኙለታል ይላል። እኔም እንደዛ ነኝ። በጣም ሰነፍ ስንፍና አለ ውስጤ፣ እንደነሱ አይደለም እና የሆነ መንገድ ላይ መንገዱን ማጣራት ላይ እንትን ይለኛል። ቅድም ሰክሰስፉል ነኝ ያልኩሽ እኮ መንገዱን ማወቄ እኮ አላልኩሽም? አይሽ ክላሽ አላረግም የሚለው ምን ይሰራል? አንተ በጣም ጥሩ ላይ ነህ ቢኖ ታውቀዋለህ በደንብ። አዎ መንገዱን ማወቄ ነው እና ምናምን ብዬ ካልኳት በቃ አገኘኋት ነው እንጂ ተጉጂ ዘምናን አልቦኝ አይደለም። ብዙ ቦታ ከሄድኩ አልቦኝ አይደለም። በደንብ ተመልካች ነኝ። ለዛም ነው መሰለኝ እኛ ያንን የማግኘት እድሉ ያለን ይመስለኛል በእኛ እድሜ ላይ ያለን ሰዎች አይደለ? ወይውን ማጥናት ወይውን ማወቅ ሾርት ወይን እንዳልከው በኔጌቲቭ ሳይሆን የሆኑ ነገሮችን እድሉ አለልሽ፣ በኔጌቲቭም በፖዚቲቭም አለልሽ። ያንን እድል የማወቅ አጋጣሚ ወይም እድሉ ያለን ይመስለኛል። እንግዲህ ፕሮግራማችንን እየጨረስን ነው። ካሌባ አንድ ያልተላከ መልእክት በመጨረሻ አንተ ታነብልንና ፕሮግራማችንን እንጨርሳለን ማለት ነው። ካሌባ የመጨረሻ ያልተላከ መልእክታችን እዚሁ በቲክቶክ ሊንክ ነው የተላከልን። ብዙ ጊዜ አንዳንዶቹ ደግሞ ሼር የሚያደርጉትን ስሜት ይመስለኛል ሊንክ ፎርዋርድ ያደርጉልናል። ጸሐፊው ምናምን እዚሁ አለ። ጸሐፊውን መጥቀስ ካለብን ጸሐፊውን እንጠቅሳለን። አሁን ራሱ አይደለም የጻፈው ነው ስሜቱ ስለሆነ ነው ሊንክ ሼር ያደረገልን። ስለዚህ ያንን መጨረሻውን ላንተ ኮስተር ብለን እንሰጣለን ማለት ነው። ኮስተር ብዬ ነበር። የምወደው ደራሲ ነው ደግሞ ጌታ ናይስ። ሰሞኑን አድኖም ምትኩ አድኖም በጣም የዚህ ጄኔሬሽን እጅግ በጣም ብዙ ጎበዝ ጸሐፊ ነው። 2 መጽሐፎች አሉት። አልፈልግም ስትለኝ እንባዬ እንዳይመጣ ታግዬ ፈገግ አልኩ። ለእንባዬ ፊት መስጠት አልፈለኩም። የሄደን ሰው እንባ አይመልሰውም ብዬ ነው መሰለኝ። ግን ከፋኝ። ተደግፌባት ነበር። አደጋገፌ በጥርጣሬ አልነበረም። ከኔ እሷን አምናት ነበር። እንዳልጎዳት ስጣጣር ነበር። እንዳላሳዝናት ሁኔታዬ ሁሌ አየው ነበር። አልፈለገም ስትለኝ ጭር አለብኝ። በግርግር ውስጥ ጭርታ ስሜት እንዴት ይወለዳል? ጭርታው አስፈራኝ። ጭርታው ድብርት ወለደ። ስታብራራ መልስን መስጠት አልፈለኩም። እንዲህ ስለው እንዲህ ላል ብላ ምላሽ ተሸክማ እንደመጣች ገብቶኛል። ምላሽ ካጠና ሰው ጋር ውይይት ትርፍ የለም። ማን ለምን ብሎ ከማን ጋር ይሆናል?
ይሄ ስቃይ ሳላጉረመርም የሚሸከመው ነው። ግን ይሄ ሁሉ ሲሰማኝ ፈገግ ብዬ ነበር። እሷም አልፈልግም ስለው ፈገግ ብሎ ነበር ትል ይሆናል። አዲ ሻራት በጣም በቃ አድኖ ስሜት ላይ ጎበዝ ነው በጣም ማለት ከራሱ የሚሸሽ ሰው አይደለም እና ስሜቶችን በደንብ ያውቃቸዋል። የሰው ልጅ ገብቶታል በደንብ። ማንም ለማን ብሎ ከማንም አይሆንም፣ ከማንም ጋር አይሆንም። እጅግ በጣም እንግዲህ ፕሮግራማችን እየጨረስን ነው። ለዚህ ልጅ የምትለው ነገር ካለ? ይህ ልጅ በጣም ስማርት ነው። ለምን እንደሆነ ልንገርሽ። በቃ ስሜቱ ያለበትን በጎበዝ ጸሐፊ ሼር አደረገ። በጣም ደግሞ ያሳዘንከኝ ነገር አንተ ጽፋልክም አልታውቅም። ጽፋልክም አልታውቅም። ይሄ ነው ስቶሪ ቴሊንግ ማለት። ቅድም ያወራችሁ ስለ ቋንቋ ያወራችሁ the way you tell a story matters። አንድ ታሪክን ቢዩቲ የሚሰጠዋል፣ እንደገና ደግሞ ወይ ደግሞ እንዲያስቅም ያደርገዋል ወይ ትራሽ ያደርገዋል። ግን ዘ ሴም ስቶሪ ነው። ደስ የሚለኝ ታሪክ እኮ ነገር አለ። ለምን አለባችሁ? አንድ ንጉስ በህልሙ ጥርሱ ሲረግፍ ያያል። ከዛ ሙሉ ጥርሱ ሲረግፍ ሲቃዥ ያድርና በአገሪቷ ላይ ያሉ 3 ህልም ፈቺዎችን አስመጥቶ ተራ በተራ ያስገባቸዋል። አልተኛውም። በህልሜ ሙሉ ጥርሴ ሲረግፍ አየሁ። ህልሜ ይፈታልኝ ይሏል። ብዙዎች በጣም አሳዛኝ ህልም ነው እኮ ያዩት። ምንድነው ህልሜ? ዘመዶቹ እንዳለ እኮ አይኖት እያየ ይሞታሉ ማለት ነው። ይሄን ቀባጣሪ እስር ቤት ወሩሩልኝ ይሉታል። ከዛ ሁለተኛውም ይገባል። ንጉሥ ሆይ አሳዛኝ ህልም ነው፣ ዘመዶቹ እንዳለ ይሞታሉ ማለት ነው። እሱንም የመጀመሪያው ጣፋንታ ይደርሰዋል። ሶስተኛው ህልም ፈቺ ይገባል፣ ይነገረዋል። በጣም ደስ የሚል ህልም ነው ያዩት ንጉሥ ሆይ። ከዘመዶቹ እንዳለ ረጅም እድሜ የሚኖሩት እርሶት ማለት ነው። አመለጠ ማለት አይደል? ልጅ ማለት በብርና በወርቅ ምናምን ተሸልሞ ይሄ የተሸኘው ገብቶሻል። ግን ሶስቱም ጋር ጀጅመንቱ እኩል ነው ማለት ከዘመዶቹ እንዳለ ረጅም እድሜ ኖረ ማለት ነው። ግን ታሪክ ነገራ ማተርስ። ታሪክ ነገራችሁ ላይ ጥሩ ሁኑ። የምትናገሩት ታሪክ ያዙ። ካሜራና ኤዲቲንግ እውነት ይጠቅማቸዋል። እሱን ያዙ። ከዛ ስግጥ በሉ። ከዛ ፈምሱ። ከዛ ማርኬት አድርጉት። ይሄ ህይወታችሁን ይለውጣል። ስቴፕ ካሌቤ እንግዳዬ ስለሆንክ እጅግ በጣም ነው የማመሰግነው በእውነቱ። እሺ ስላልከኝ፣ እዚህ ስለመጣህ፣ እንደዚህ ስላወራን፣ እንደዚህ ያሉ ያልተላኩ መልእክቶችን አብረን የራሳችንን ፖይንት ስለተናገርን ስለተጫወቱ እጅግ በጣም አመሰግናለሁ። ደስ ብሎኛል። እንግዲህ ተመልካቾቻችን የዚህ ሳምንት ያልተላኩ ፕሮግራማችን ከሶሻል ሚዲያ ኢንፍሉዌንሰር ካሌብ መስፍን ወይም ካሌብ ኤምጂ ጋር የነበረን ቆይታ ይህን ይመስል ነበር። ቀጣይ ሳምንት በሌላ እንግዳ እንዲሁም ከሌላ ያልተላኩ መልእክቶች ጋር እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ። ቻናላችንን ሰብስክራይብ እያደረጋችሁ ኮሜንት ላይ ደግሞ የተመቻችሁን ፓርት እዚህ ጋር ይሄ ፓርት ተመችቶኛል እያላችሁ እየጻፋችሁ ጠብቁን። ያልተላኩ መልእክቶች ይቀጥላል እየተላኩ